አሁን ዛሬ እኔ ማዋረድ አይደል የፈለጉት ነገ 30 ያስገቡ ከራሳቸው አካውንት ተጨመላልቀዋል ባጭሩ ተጨመላልቀው አሁን እንትናቸውን ቅሬታቸውንና የሆነ ውስጣቸውን መናገር ይፈልጋሉ ግን እነሱ የሆነች እንትን ያሏት ነገር አለች የሆነች የሰሩት ፋውል አለ አሁን ይሄን ፋውል ኢንቨስቲጌት የማድረግ ምናምን እናንተ ፍንጭ ነው የምትሰጡት እኛ ፍንጭ ነው የምንሰጠው ከዚህ በርዳታ ሰበብ የሚሰሩ ስራዎች ግን እንዳሉ ይገባኛል እኔ አሁን ገንዘብ መስጠት ምናምን አይደለም እንትን ነው አንዴ መሰላችሁ ይላችሁ ይሄ ልናገርና ነው ታው ለምሳሌ አሁን እኔ ስንሳወራ ፌክ ዶክመንት ለምንድነው የሚመጣው ይሄ ምንድነው በዚህ ጉዳይ ላይ ስቲክ አድርገን እናወራ ፎከስ አድርገን እዚህ ላይ እናወራ ምናምን ስትሉ ሽፍት ይደረጋል አጀንዳው ከብዶቹ ነው አይደለ 20 ሺህ ከብዶ ነው 30 ሺህ ከብዶ ነው 40 ሺህ ከብዶ እሱ አይደለም አጀንዳው እንደዛ የሚሏችሁ ለመሰላችሁ ለማደናበር ነው ለማጨናበር ነው የሆነች ነገር መደበቅ ትፈልጋለች አሁንም ልክ እንደዚህ እርዳታ ብለው ሲያዋክቧችሁ ችግርተኛ ምናምን ሲሏችሁ እንዳታዩ የጥሞናችሁን የሚሰልቡት መንገድ አለ ጥሞና መስለብ ይባላል ተባረከ ምናምን ነው እናንተ እሱ ነው የምታዩት ግርግሩ ምናምን ማስተዋወቂያው ምናምን እሱ አይደለም ፈንጠር ብላችሁ ስታዩ ይገባችኋል ተረዳ ምና ሆነች ምና ሄደች በእግሯ ቆመች ይሄ ተሰጣት ምናምን እልል በሉ ምናምን አደገኛው ነገር ወዳለበት እንዳታዩ እኮ ነው አደገኛ ነገሮች አሉ አንድ በአንድ ነጥቦችን ስታገናኙ በጣም የሚነካኩ ሰዎች አሉ አሁን ማከብራቸው ሰዎች ተያይዘው ገደል እንደሚገቡ አቃሉ ተያይዘ ገደል ትገባለ እርዳታ ድርጅት መንግስት የሚያቀውን ከፍተ በላይሰንስ ከታክስ ፍሪ ለተረጂዎች በሚል እያስገቡ እያወጡ የሚሸጡ አሉ አሁን ሐሳብ ነው እነማን ናቸው እናንተ ተደርሳላችሁ ብዙ ነገሮች አሉ ብዙ ልክ አሁን ኢንስታውራ ልታውራስተ በረዳው ምን ባልኩ ዋስገባ ባልኩ ምናምን እንትን በረዳው ዋስተማርኩ ምናምን ከዛ ሰው ወደዛ ሄደ አንድ ባንድ ያጠራና እንሂድ ቆይ ምንድነው እነዚህ ነገሮች ምንድናቸው ይሄ ዶክመንት ኬት ነው የመጣው ለምንድነው ፌክ የሆነው ለምንድነው እንደዚህ እነዚህ ማን ናቸው ይሄ ግለሰብ ማን ነው እቺ ማናት ምናምን ይያላችሁ ነጥቦቹን ስታገናኙ ትልቁ እንትን ታገኛላችሁ ለማለት ያለው ሌሎችን ወደፊት ነገር ከነጎዲያ በሚኖሩ ፕሮግራሞች በደንብ የምነግራችሁ ይሆናል ለምታነሱልኝ ጥያቄ ካለ መልስላችኋለሁ እሺ ብሩን አስገቡ ለምትሉ ሰዎች እኮ መልስ ሰጣችሁ እኮ ብሩን አስገቡ ነው የምትሉት $700,000 መጀመሪያ የኛ ብር ገለልተኛ ሰው ጋር ይቀመጣል like simple እኮ ምን እንደሚያከራክረው ብሩን አስገባ እኮ መጨቃጨቅ አስፈልጋችሁ የኛ ብር ገለልተኛ ሰው ጋር ይቀመጣል የመረጣችሁት ገለልተኛ ሰው ጋር ይቀመጣል የሱ ብር $700,000 ወይም 1 ሚሊዮን 100 ሚሊዮን ብሩ መቄዶንያ ይገባል መቄዶንያ መግባቱን እንደውላለን በጋራ ቢኒ ገብቷል ቃልዬ ገብቷል ብሩ አዎ ይሉናል አዎ ገብቷል ሲሉን የኛን ታስገባላችሁ ፌር ነው አይደል ምንድነው አስገባ ምናምን ምትለኝ ሰቀጥ ያርከን እንዴ ዝም ብለን እናንተ ተደናብረ መተታደናብረናል እንደዛ ምናምን ብለ መተ እንዴ ነው እኮ ጨዋታው የኛ ብር እናንተ ጋር ያያዛል ችግር የለውም የሱ ይግባ መጀመሪያ $700,000 መግባት አለበት ከምን እኮ የሚያከራክር ምናምን የሚያጨቃጭቅ ስንት ውስብስብ ነገር እኮ አይደለም ቀላል ነገር ነውና ስታገኙት እንደዛ ብሉት ወንድሜ እንዲህ ብለዋል እስኪ አንተ ላከው የነሱ ገንዘብ ይሄው አሁን እንትና ጋር ይልካሉ ከበደጋ ምናምን ይሄው አሁን እኩል ይልካሉ $700,000 አይ እኔ ትራንስፈር ማድረግ የሚመቸኝ 20 ሺህ የፈጀው ሊፍጭ መጀመሪያ ገብቶ ገንዘባቸው እኛ ጋር አለ ያንተ ገብቶ ይጠናቀቅ $700,000 እኛ አለ ተላላችሁ ይሄ ነው ሌላ ምን አስገባ ምናምን ተለው ምንድነው ዝም ብላ አስገባ እሺ ሌላ ጥያቄ አንተ አስገባ ቀድመ
እነዚህ አስቀድመው አስገብተው ከተበሉ ናቸው። እነዚህ አስቀድመው አስገብተው የተበሉ ናቸው። ሌላ ጥያቄ ከመውጣቴ በፊት አንተ ለምን አታስገባም? እሱ ለምን አያስገባም? ታምኑታላችሁ አይደል? እሱ ለምን አያስገባም? ወንድሜ ባለጸጋው አስገባ። እንዴት ያለ ክርክር ነው ያዛችሁት? አሁን ኢማጂን ከአላሙዲ ጋር አስገባ አታስገባ እያልክ ስትከራከር ወይም ደግሞ ምንድነው የምትበሉት? ግን አንዳንዶች ሁላችሁንም እያልኩኝ አይደለም። ሁሉም ከመቶ ቢያንስ 98 ሰዎች ባንኗል። ግን 2% ግን ምን በልታችሁ እንዲህ እንደምታስቡ ባቅ ደስ ይለኛል። ሌላ ጥያቄ፣ የትኛው አእምሯችሁ ክፍል እንደዚህ እንዳሳሰባችሁ አላውቅም። ሌላ ጥያቄ አለ? የመጨረሻ እኔ አይችልም። ምክንያቱም እዚህ ጋር አሁን ሰብስቦ የሚያወራቸው ሰዎች ምንም ነገር የሚፈጥሩለት ነገር የለም። አሁን እሱ እንዴት አሜሪካ እንደገባ እንዴት ራሴ ያወራሁትን እኮ ነው እየወዳ የሚያወራው። ራሴ ትዝ ይላል የዛሬ 2-3 ዓመት እንዴት እንደመጣው እንዴት እንዳልኩ አለ እኮ ዩቲዩብ ላይ አለ። ከዛ ለቃቅሞ ነው የሚያወራው። ራሴ ያወራሁት ነው። ሌላ አዲስ ነገር አለ የሚያወራው። የተሸጠ መሬት ምናምን አዲስ ነገር እያወራ አይደለም። እኔ በአንተ በኩል የሚያወራው ተው፣ ምንም የተወራውን እዛ የለቃቅሞ ነው። ጥያቄ ፎከስ ግን አንተ አሜሪካ ነው ያለው። አንተን ያው በኢትዮጵያ ብትሄድም ግን እሱ እንደሚችል ነውና ዳኞች ያው ብልጽግና ነው። የሪሰርችን በማድረግበት ጊዜ ጋዜጠኛ ነበር። የጋዜጠኛ መንበር ነው። ኦንታ በፍታ ወንድሙ ታዋቂ ዳኛ ነው። ቤተሰቦቹ እንዳሉ ህግ ባለሙያዎች ናቸውና ጌችን እያስፈራሩት ነው። ጌችን ለማስገደል እንዲያውም አንደኛው ዳኛ ነው እዛ ቤት የገባው። ጠበቃና አንድ ዳኛ ነው የገባው። በኢትዮጵያ ህግ መሰረት ደግሞ ዳኛ ቲክቶክ መጠቀም አይችልም። ጌች ራሱ ቢያብራራታ ቢነግረን ሞር እንትን ነው። ትንሽ አሁን ለህዝቡና ይሄ ወንጀለኛ ሰው እንደሆነ ራሱን እያጋለጠ ነው። ጭራሽ ሌላ ሰው ይደብቃል። እሱ ግን በአደባባይ ዛቻ እያደረገ ነው። ዛቻ እያደረገ ነው። እሱ ጌች አለ ፈርዟል ያለበት ሀገር እሱ እንትን ነው እና እኔ በጣም የኢትዮጵያ ህዝብ ይህ ማየት አለበት። አሁን ቻሌንጁ በጣም ሲምፕል ነበር። አንተና እሱ ቻሌንጅ የተደረጋችሁት አስገባ ካስገባችሁ አስገባለሁ ነው። እዛ ላይ ነው ማቆም ያለበት አይደል? ወይ እኔ እኮ ይኸውልህ አሁን ዮዳ ባይተ ከሆነ የሰጠዋቸው ቻንስ ምንድነው መሰለህ? $20,000 ነበር 10,000 30,000 ሆነ አይደለ? አሁን እሱ እንደ ቢግ ዲል አድርጎ የመጣው አይተው ከሆነ አካውንቱ ሌላ ነው። አሁን ጉግል ላይ ገብተህ መቄዶኒያ አካውንት ስትል ያ አካውንት ነው የሚወጣል። እኔ ያጻፍኩት አለኝ ጉግል ላይ። ከዛ እሱን አካውንት ደግሞ ክሊክ ስታደርገው ላይቭ የተሰበሰበው እንትን ይመጣልሃል፣ የነሴፉ ስብስብ ማለት ነው። ኦኬ እኔ ተዘጋጅቼ መጣሁ አካውንት ይዤ። ከዛ አካውንቱን እኔ ይዤ መጣሁ። እነሱ ለማስገባት ቢሆን ሬዲ ነኝ አይደል? አካውንት ይዞ መምጣት የለበትም የመቄዶኒያ? ኦፍ ኮርስ እኔ አንደኛም ጥያቄ ሆነብኝ ምንድነው $20,000 ማስገባ ከሆነ በተለይ አንተን አያስገባም ዘርፋል ምናምን እያልኩኝ መቼም አንተ በምትሰጠኝ አካውንት ተዘጋጅቼ ነው መምጣት አለበት። yes that's I'm talking about. So ይዞ መምጣት አለበት። ከዛ ይዞ መጥተው እኔ ያንን አካውንትና ይሄ አይደለም ትክክለኛው ይሄ ነው ብሎ ማስገባት። አሁን እሱ ምንድነው ያቺን $20,000 ላለማስገባት ምን አደረገ? እንትን ነው ምናምን አለ። ከዛ ይሄ የተሳሳተ አካውንት ነው ሊያጭበረብረን ነበር ምናምን። ቴዲ ነው እውነት አሁን እኔ በሰጠሁት አካውንት የሚያስገባው? እኔ እኮ ያልኩት በመቄዶኒያ ነው ያልኩት እንጂ በዚህ አካውንት አስገባው አላልኩ። ግን የሰጠዋቸው ቻሌንጅ $20,000 ነበር 30,000 እሷን ላለማስገባት ያ ማድረግ ያለበት ምንድነው? አንደኛ አንተ ወጥረህ ይዘዋል፣ በተለያየ አቅጣጫ ወጥረው ተይዘዋል አስገቡ ተብሎ። ያቺን ግን ከቨር ለማድረግ ምንድነው አሁን አትራክ ለማድረግ አሁን ቅድም እኔ የገባውለት ዛሬ ይቅርታ ምናምን ይጠይቀኛል። ኔቨር እንዳያስበው ኔቨር። ስለዚህ ምንድነው ይቅርታ ጠይቀኝ ካለበለዛ እንትን አደርጋለሁ እያለ ነው። ግን እኔ ፍራውድ ላንተ ጥያቄ አለኝ። እኔ አንደርስታንድ ያደረኩት ባዳው አንተ አይደለም ያልከነ እኔን አንተ አስገባለሁ ስትል ያው መቄዶኒያ ሁላችንም የምናምንበት ድርጅት ስለሆነ ዮኒ ቶራንቶ አንተ የተናገርከል እለት እኔ ቤት መጣና አወራንና ያው ጀለስ ስለሆነ እየተጫወትን እዮዳብ እንዳትለቅ እኛ ቻሌንጁን ተቀብለናል፣ ሰዳፕ አድርገዋል። በቃ ቻሌንጁን ተቀብለናል፣ እናስገባለን።
እሱም እንዲያስገባ ብሎ ሄደ። እንግዲህ ምንድነው እኔ እንኳን አሲዘኝ ሳትለኝም የሚይዝ ልጅ ነኝ። አሁን እኔ መልቀቅ አልቻልኩም። አሲዞኝ ሄዶ ዮኒ ቶራንቶና ከዛ በበነገታው ደግሞ ቴዲ 7000 ሰው ይዞ በቃ ሌላውን ነገር ተውትና ለተመልካቾችም በቴሌግራምም ያው እኔም በቴሌግራምም ተጠቃሚ ስለሆንኩኝ እሱ ጋር ሐሳብ እንሰጣለን። ያው ቴዲ እንግዲህ ራሱን የሚያስብበት እንደ ፖለቲካ ወያይ ነው፣ ሀገራዊ ነው ያን የሚያወያዩዋል። ሐሳብ ፍሪ ሐሳብ ስለሆነ ያው በቲክቶክ እንኳን ቦልቆኛል። ያው በእንትን ግን አትሊስት ኮሜንት አደርጋለሁ። እዛ ላይ ሲሄድ እንዳትለቁ በቃ 100 ሚሊዮኗ መግባት አለበት እኛ ቻሌንጁን ተቀብለናል ብሎ አመነ፣ አሳመነ። ህዝቡን ወከባ ፈጠሩ 4 ቀን 3 ቀን ያ ነገር አንተ አያና በመሃል ገብቶ ለማታረቅ ፈልጎ ነበር። ሁለታችሁም ጓደኛ ስለሆናችሁ አንተ ግን እስከ መጨረሻ ኖ ምንም ችግር የለም ማስገባት ከፈለግን እናስገባ ብለ እሱም አዎ እናስገባ አለ። ማስገባት አልፈለጉም። አንዴ ኔትወርክ አስቸግረን ይላሉ፣ አንዴ ሆዴና መመኝ ይላሉ፣ አንዴ ካሜራው ይጠፋባቸዋል። አሁን ያ ነገር ቻሌንጁን እንዲፈጽም አሁን አንተ ቻሌንጁ አሁንም እንዲፈጽሙና የመፈጸም ፍላጎት አለ ወይስ መቼ ነው የምታቆመው? ምክንያቱም እነዚህ ሰዎች ነገ አሁን ሰጥቻቸዋለሁ። ነገ ነው ላስት ቻንስ። አሁን ዛሬ እኔ ማዋረድ አይደል የፈለጉት፣ ነገ 30 ያስገቡ ከራሳቸው አካውንት። ኦኬ 30 ሺህ ካናዲያን ብር ያስገቡ። ነገ አንተ አሁንም የማስገባት ፍላጎት አለ? የስ ነገ ይኸው እድል ሰጥቻቸዋለሁ። ፍራውን ሌላ ምን ወሬ ያስፈለገ? እኔ አሁን ጥያቄ ቆይ ሌላው ነገር እኮ መቆየት ይችላል አይደል እንዴ? ካስገባችሁ በኋላ አጀንዳ መቀጠል ከፈለጉ መቀጠል ይችላሉ አይደል? ምክንያቱም ለምሳሌ አሁን አዮዳ ባንታውን ለምሳሌ ስልክ አለ አላጠገብህ በአማርኛ መቄዶንያ ባንክ አካውንት ብለህ ጻፍ። ስልክ የለኝም። ከነህ ማፎን ማደፎን ፕሊዝ ስልክ ያለው ሰው አለ? ያንኛው ስልክ 4 ልጆች አሉ። 4 ጎግል ላይ ነው ፊራውል? ጎግል ላይ ነው። ጉግል ላይ መቄዶንያ ባንክ አካውንት ብለህ ጻፍ። መቄዶንያ ባንክ አካውንት ብዙ ይመጣል። ከዛ ቆይ እኔም እዚህ ጋር ባንክ አካውንት በአማርኛ ነው የጻፍከዋል። ፒክቸሮች፣ ቪዲዮዎች ነገር። ከዛ በኋላ ወደ ታች ላይ ኢትዮጵያ ለዘላለም ትኑር ብሎ ኢትዮጵያ ንግድ ባንክ አቢሲኒያ ምናምን ብሎ ይመጣላል። የኢትዮጵያ ንግድ ባንክ ለመቄዶንያ አረጋውያንና አእምሮ ህሙማን መረጃ ይላል። ከዛ መቄዶንያ ኢትዮጵያ ለዘላለም መዝገቡ ቪዲዮ ማለት ይችላል። ከዛ በኋላ እሱን አካውንት ንገረን እስቲ መዝገቡ። ይሄው ቪዲዮ ላድርገው እዮዳ እንግዲህ አሁን ይሄን ነው አሁን ፍራውል አመጣ ያለውን ከዛ እሱን አካውንት ይው አንተ ስለው ክሊክ አታርገው መጀመሪያ ይሄው እንግዲህ አሁን ስንት ነው የሚለው አካውንቱን ንገረን ያነበብክ 79 ዘቆይ በሱ ጋር ነው እንደዚህ ሆኜ 10,000 79 33 52 35 ይሄን አካውንት ያዘው እንግዲህ ይወዳ መስይ ቆይ በትልቁ ላድርግ እስኪ ይኸውልህ እኔ ይኸውልህ ፍራውን እኔ አልገባኝ ነው አባባሌ ቆይ እንግዲህ ልነግርህ ነው እሱን አካውንት ነው እኔ እንግዲህ የተሰጠኝ ከዛ ክሊክ አድርገው ማሱን ክሊክ አድርገው ወዴት እንደሚወስድ እንግዲህ አሁን የአካውንት ክሊክ አድርገው አርቲስቶቹን በሙሉ እንደዚህ እንደምትመለከቱት በእንባ ያራጨ ነገር ትናንት ማታ 9:45 አካባቢ ላይ ተፈጥሯል። ስለዚህ ይህም ደግሞ እቺ የምትመለከቷት እንግዲህ እናት ከሰይፉ ጋር እየተጨባበጠች የምታያት እናት እንግዲህ አሁን የምንድን ነው የሚያሳይ የመቄዶንያን እርዳታ ላይቭ ነው የሚያሳይ አንድ ክሊክ ስታረግ ኮንዶሚኒየም እንዲሁም ደግሞ የጣት ቀለበት እንደነበረ ነው የተነገረው። ስለዚህ ሁለቱንም ያላቸውን ኮንዶሚኒየም ቀለበቱን እንደምትመለከቱት ለምታ የሴፉን ነው የሚያሳይ ማለት ነው። ትክክል መቄዶንያን ነው የሚያሳይ ማለት ነው። አሁን እሱን እኔ ያስኩትና ደወልኩላችሁ የአካውንት ምናምን የአካውንት መቄዶንያን ከዛ በኋላ ላይቭ ላይ ስናገር ደግሞ እነሱ ምን ሰጡኝ ሌላ ሰጡኝ የሴፉ ቲቪ ላይ ያለው ማለት ነው። ገብቷል። አሁን እንግዲህ ጉግል ላይ አለ። አሁን እኔ ያመጣሁት አይደለም። ምን ብሎ ነው የተጻፈው መዝገቡ? መቄዶንያ ብሎ ነው አይደል? መቄዶንያ ይታለ መቄዶንያ ኢትዮጵያ ለዘላለም ትኑር ብሎ ንግድ ባንክ አካውንት 10,000 79 33 52 35 አሁን እኔ እንግዲህ እሱን ስክሪንሻት አድርጌ ያስኩና ከዛ በኋላ የመቄዶንያ ነው ወይ ብዬ
ጠየቅኩት እዛው የዛኑ አካውንት ላይ እንትን ብዬ ከዛ ኦኬ ምናምን አልኩና ቁጭ አርኩ ያስኩት ማለት ነው። ከዛ በኋላ ላይቭ ላይ ነው ይሄን አካውንት ስናገር ዋትስአፕ ላይ ደወሉልኝ። እሱ አካውንት ሳይሆን የሴፉ ላይ ያለውን ቲቪ ላይ ያለውን ተጠቀመው ብለው ዋትስአፕ ላይ ላኩልኝ። ኦኬ አልኩ። አሁን አልገባም፣ ይሄ ብሩ አልገባም። እኔም አላስገባውም እነሱም አላስገቡም አይደል? እነሱ ብትሳሳትም ከሆነ ያስኬዳል እኮ እኔ ራሷን በሆነ እንደዚህ ያደርጋለሁ። መዝገብ ብትሳቆይ አሁን ተው አካውንቱ ምናምን ተው። እነሱ ፍራኦልን ቻሌንጁን ተቀብለዋል። እነሱ ማድረግ ያለባቸው ሌላ ወሬ እኮ አያስፈልግም። ሌላ አጀንዳ ሰከንደሪ መሆን አለበት። ፕራይመሪ ምንድነው? ብሩ መግባት አለበት። አያስገባም ብለው ነው ይህን ነገር ያደረጉት። ያስገቡ 30 ሺህ ዶላር ያስገቡት መቅዶኒያ። ዛሬ ቢናምን አናግረው ያለው ብላለኝ ቴዲ አዋሳ ሰው ትክክለኛ አካውንቱን ተቀብሏል ብዬ አስባለሁ። ብሩ ካለው ያስገባ። ቢኮዝ አሁንም ለኔ ምንም አይደለም ማስገባት እችላለሁ እሱ አይደለም ምናምን እያለ ነው። ወይም ደግሞ ወጦ ብር የለኝም በቃ ተናድጄ ነው ስሜታዊ ሁኜ ነው ወንድ ስለሆንኩኝ በቃ ቀረርቶ ነው ሽለላ ነው የ10 ሰው ግምት 9 ጉራ ነው ይበል። እስ ኦኬ በቃ ከዛ በኋላ ወደሚቀጥለው አጀንዳቸው መሄድ ይችላል። እኛ በሌላ አጀንዳ መግባት አንፈልግም። ፍራኦል ታውቃለህ፣ እኔ በሌላ በምንም አይደለም። ስፔሲፊክሊ እኔ ፎከስ ማድረግ የምፈልገው ምንድነው በእናንተ በኩል ያለው ጉዳይ ፎከስ ማድረግ የምፈልገው ገንዘቡ እንዲገባ ነው። አንተ ለማስገባት ዝግጁ ነህ። ሁለቱ እንትን ብለዋል፣ አክሰፕት አድርገዋል። 30 ሺህ ዶላር በትክክለኛው አሜን 30 ሺህ ዶላር ራሱ ስትሰጡ መቅዶኒያ ቢናም ራሱ ድረስ ብሎ መጥቶ ሊቀበላችሁ ይችላል። በዚህ ደረጃ አታርጉት። አስገቡ። ከዛ ፍራኦልም ያስገባ። ካላስገባ 120 ሚሊዮን የኢትዮጵያ ሕዝብ ይዘምትበታል። ቀላል እኮ ነው። ማዋረድ ነው የሚፈልጉት አንተናል ካለበለዛ በቃ መዘጋት ያለበት ወይ ላለመሸነፍ ይሁን አልገባኝም። አይ እሱ እኮ የሰጠና አካውንት ትክክል አይደለም። I don't understand. Okay, get the right account. በነገራችን ላይ ንጉስ እዮዳብ የሆነ ነገር ላስታውስህ ነው። ባለፈው ከፍራኦል ጋር ያወሩ አያና ያስታረቃቸው ቃል በቃል ሲል ነበረ። ምንም እንዳልለኝ ታቅ ነበረ ያለኝ 4 ሚሊዮን ብር ብቻ ነው እሱንም ሀጠርም ማሳጠርበት ነው ብሎ ሊያለቅስ ሁሉ ነው የደረሰው። ምንም እንዳልለው ግልጽ ነው ልጁ። እዛው ቤት ነበር ሲናገር የነበረው እንድታስታውስ ነው። እሱ ጉዳይ የፍራኦል ኬስ ስለሆነ በቃ ነገ ሰጣቸዋል። እንደገና አራዘምክላቸው። ይኸውልህ አሁን እኔ ማዋረዳ ለፈል እንዲህ መሬት ሽጦ ነው የመጣው ምን ብሎ ነው የመጣው እንዴ? እኔ ተው እሱ ችግር የለውም። መሬትም ሽጬ ልምታ ካልሲም ሽጬ ልምታ ምንም ሽጬ ልምታ እሱ ችግር የለውም። እሱ እኮ ቃል በቃል ትላንትና የሚያለው ኢትዮጵያ ቢገባ ይገደላል ብላም ብሎ ነው። ለሱ ብልጽግና መሬት ይሰጠዋል እኔን ይገለኛል ማለት ነው የሱ ንግግር። አሁን ሞር ቢያነሱቹ ሞር ፎከስ ማድረግ የምፈልገው መሬት ላይ ዳኞችና ጠበቆች እሱ አዞ የሚያስገድልና የሚያሳስር ምልሽ አለው ማለት ነው። ቢኮዝ ለጠበቃው ጌችም እኔው ሞራውን ሲሪየስ ሆነ። እስካሁን ሁለታችሁ መሃል የሚደረገውን ነገር ድራማውን እያየን ነበር። አሁን ግን ያው ኢትዮጵያ ውስጥ ክብር ጠቅላይ ሚኒስትር ዶክተር አብይ አህመድም ትልቁ ኢትዮጵያ ውስጥ ያስቸገሩና ዳኞች ነው ብሏል። በራሳቸው አንደበት ማለት ነው። መረከብ በፓርላመንት ተቀምጠው በብልጽግና ውስጥ የተሰገሰጉ ሌቦች ናቸው ያስቸገሩና ቁጥር 1 ኢትዮጵያ ውስጥ እያስቸገረ ያለው ዳኞች ነው ብሏልና ዛሬ ደግሞ አሰምቻቸዋለሁ። እንደገና አሰማቸው። ጌችን አስፈራርቶት ነው። ጌችን ሙሉ አራሻውን እያስፈላለጉ ነው። እስኪ መዝገቡ ተጫወተው እንደገና ራሱ ተናገረ። አለ ሬዲ ነው አጫውተው። ከመውጣቴ በፊት ፓስተር ይሄንን እንደዚህ የተባለበትን ነገር ስንሲ ነው ጌች ኢዝ ዩር ሎየር እና ቫይራል እንዲወጣ ቪዲዮ ብትሰራበት ጥሩ ነው። ቢካዝ ይሄ ማስፈራራት ተገቢ አይደለም። ያ የሚያሳየን ነገር እኛ ውጭ ሀገር ለምንኖረው ሰዎች የሚያሳየን ኢትዮጵያ ውስጥ ምንም አይነት ህግ እንደሌለ ገባህ ማለት ዳኞች ምንም ነገር ሊያደርጉ እንደሚችሉ ከዚህ ትንሽ ነገር ከተደረገላቸው ላይክ አት ሪስክ መግባት ማንም ሰው እንደሚችል። ስለዚህ ስፔሻሊ ቴዲያውን በጣም ብዙ ሰው የሚከታተለው ሰው ነው። እንደዚህ አይነት ነገር ማለት የለበትም እና ለተናገረው ነገር ራሱ ይሄ ነገር በማስፈራራት ደረጃ ለሎየር ጌች ለሰጠው ነገር ይቅርታ መጠየቅ አለበት። ከምሬ ነው። እና ይሄን ነገር ቫይራል እንዲወጣ ቪዲዮ መስራት አለበት። ዛሬም ደግሞታል፣ አሁንም ቀድቻለሁ። ዛሬም ደግሞታል። እንደገና ዛሬም እስኪ አንዴ ታፕ እና ኮፒ ሊንክ እያደረጋችሁ ፓስተር ገባለሁ ተመልሼ። እሺ በሃኒ ምንም ችግር የለም። ግድ ቢቹ ጋይስ ኪፕ አፕ ፊራ ኦኬ ጌች እንግዲህ ቅድም ሃኒ የምን መሰለሽ
እኔ ገብቼ ያለ አይተሽ ከሆነ ስልክ በጣም ብዙ ተደውሎብኝ ነበር እና they stop me በቃ ፍራውል እንደዛ አይደለም እያሉ ነው እሺ ምናምን ብዬ ፕሮሚስ አስገብቶኝ ነው ዝም ያልኩት ማለቷ ብዙ ለማታረቅ ማውን ገብተውም በእናንተ በሁለታችሁ መሀል ያሉ ጓደኞች ማለት ይታረቁ እያሉ በጣም ያጨናነቁ ስለነበረ ምናልባት ያንን ነገር አይታ ነው አሁንም እንደምትመለከተው እዛ ቤት እየገቡ እዛ መድረክ መጠቀም የሚፈልጉ አሉ እና አብዛኛዎች ያው የብልጽግና ተወካይ ያሉ እሱንም ማጣራት አለብን አሁን ምንድነው እኔ ማጣራት የምፈልገው እኛንም እያሳሰቱን ነው ብልጽግናንም ብለው ይመጡና በደም ሳናጣራ የሚጠራ ምናልባት ይሄ ኦፖርቹኒቲ ወለን ለመናገር ይሄ ኦፖርቹኒቲ የዳያስፖራውን የፖለቲካ ፓርቲሲፔሽን ይለውጣል ብዬ አስባለሁ ምክንያቱም መንግስት በስሙ እንደዚህ አይነት ወንጀል እየተሰራ ስለሆነ ትክክለኛ የሚወክሉ እነማን እንደሆኑ የማይወክሉት እነማን እንደሆኑ በብልጽግና ስም የሚጠቀሙት አሁን ለመንግስትም ትልቅ ጠቆማ ያደረግን ነውና አዳምጠውና እስኪ ስሙና ምናልባት እኔ እዚህ ሀገር ስላደኩ የተረዳው እኔ በእውነት ይሄንን ነገር እንደዚህ በማቅረብ በጣም ነው ማደንቅህ ይሄ ከባድ ወንጀል ነው በነገራችን ላይ ይሄ አንድ ተራ ግለሰብ ዳኞችን አዞ ዳኞች ሌላውን ዳኛ የሚያጠቃ ከሆነ ኢትዮጵያ የለችም ማለት ነው ይሄ ወንጀል ነው ከባድ ወንጀል ነው ይሄ በቀላል የሚታይ አይደለም ይሄ ሰውዬ ይሄ ቴዲ የሚባለው እንደዚህ ተናግሮ ከሆነ ከባድ ወንጀል ነው ዳኞች አዳምጠውና አንተም ፍታብስ ነው አንተም ሁላችሁም አዳምጡና ምናል የተረዳችሁን ትነግሩኛላችሁ ዛሬም ቀድቻለሁ እንደገና ብሎታል ገበድ መዝገቡ ተሳስተፈ እንጂ እንዳረጋግጥ ወይኔ አያና ራስን ነፃ ታውጣለህ እንደዚህ ያልኩ ስሙት ፍራውን እሱ ብቻ አይደለም አንድ መታወቂያ ነበር ነገር አለ ዲራውት ሊሆን ማለት አንደኛ አይመላሱ ነገር ሰይጥፋል አያና እኔ ገንዘብ ቸግሮኛል ነፃ አውጣኛል ብየኩን አያና ይሄን ምስክርነት ይሰጣል ምክንያቱም እኔ ሚዲያ ሰው ይቀንዳላችሁ ሙሉ ኮንቨርሴሽኑ እንዳላውጣና ሌላ ተኩሳት እንዳይፈጥርም ነፃ ታውጣለህ ታረም ትሏል አያና ይሶይ ይሄን ባለጌ ሶይ አይ ቴዲ እኔ ጥያቄ ይሄ ነገር ግን እስከ መጨረሻ ነው ይላል ትራንስፈር ማድረግ ይችላል ይሄ ፋክት ነው ገብቶ መታየት የሚችል እሱ አሁን ይሄን ሎየር ቴዲ አሁን ይፈልገውን መሰለህ ይሄ ሎየር የሚባለው ግን እሱ ችግር ከሌሎች ችግርተኞች ይበልጣል እንዴ ብሎ ገንዘብ የላቸው ጆኒ ማኛ ይሄ ሎየር የት እንደሆነ ይጠይቀው ቴክስተር ጆኒ ማኛ የሰሞኑን ሙሽራ ነው ሰሞኑን እርቅ ተካሂዷል የሰሞኑን ሙሽራ ቴዲ አንተ ማን ነው ሎየር ነኝ ያልከው እኔ ሙሉን አብሮ የሚሰራ ሰው አውቃለሁ እኔ ሙሉን ዲቴሉን ልነግርህ እችላለሁ መክሰስ ከፈለግከኝ ልጅ ወላዲትን አረኔ ወንድም ህዝብ የሚያውቀው ለተባለለት ዳኛ ነው ዋንጋሪ አይደለም ይሄን ልጅ አረሰጥሪ ቤተሰቦች በሙሉ በህግ ሰዎች ናቸው አንተን አይደለም ሲመጣ አስታውስ ተንኩኝ ነው ይችላል ይሄ ሎየር በታለ አይደለም ይሄንን ጠበቃ መክሰስ የሚፈልገው ይሄ ጠበቃው ስሙት አልነበብለኝ ነው ከፈለክ ሙሉ ዲቴል ነው ለዲስክ አድራሻው ሙሉ አድራሻው ወንድም ማለት ምን እኔ አብሮት የሚሰራ ሰው የቢኒያም ጓደኛ ነኝ ከቢኒያም አብረን ተባልሰው አሁን ለቢኒያም ላይ ብለውለታል የቢኒያም ባጭ ተሰማኛለህ እንግዲህ አስራችሁ ጠብቁልኝ ልክ እንደ በግ አስራችሁ ጠብቁ ዛሬም ደግሞታል እንደገና አሁንም እዚህ ጋር አስቀምጫለሁ ጋይስ ባካችሁ እንዳይቆራረጥ ታፕታፕ እና ኮፒ ሊንክ አድርጉ ፎከስ እናርግ ሌላ ጉዳይ ሳንገባ ይሄ በጣም አሁን ከሁሉ ነገር በልጦ ሄደ ይሄ ከትርኪ ምርኪው ከወሬው ምናምን ተውት ምክንያቱም ኢትዮጵያ ውስጥ በጣም ብዙ እንደዚህ ነገር እየተቸገሩ ብዙ መንግስትም ራሱ የተቸገረበት ጉዳይ ስለሆነ ለመንግስት እንግዲህ ቴዲ በ8 ደቂቃ እየሰጠ አማራን ኦሮሞን ትግሬን ሲያባላ የሚሆን ነው መድረኩም ያው መንግስት ይጠቅማል ብዬ አላስብም ህዝብ ይጠቅማል ብዬ አላስብም ግን ሆኖም መብት አለው በሚኖርበት ሀገር ካናዳ በዲሞክራሲያዊ መብቱ የፈለገው ማስተላለፍ ይችላል ግን ቃል በቃል እልል ያለ የኔ ወንድም እልል የተባለለት ዳኛ ነው ቤተሰቦቼ እንዳሉ ጠበቃዎች ናቸውና ከፈለኩኝ ደውዬ አስረጠብቀኝ ሁሉ ማለት እችላለሁ ከዛ ያፈላለጉት ነው ጭራሽ የሱን ፐርሰናል ኢንፎርሜሽን ሌላ ጠበቃ ደግሞ ምንም ችግር የለም አውቀዋለሁ ሙሉ ኢንፎርሜሽን ሰጣለሁ ስልክ ቁጥሩን አድራሻውን ሰጣለሁ እያፈላለጉት ነው ሌላ ቪዲዮ ላይ ደግሞ ዋጋውን እንሰጣዋለን ብሎ የፈለገውን ያህል ገንዘብ አሁንም እቺ የገንዘብ ጉዳይ ስትመጣ አነጋገሩ ይለወጣል የፈለገ ያህል ብር አወጣለሁ ካለ በኋላ ደግሞ እናንተ በኢትዮጵያ ህዝብ ከኔ ጎን እንደምትቆሙ ተረዱኛላችሁ ብሎ የገንዘቡ ላይ የኢትዮጵያን ህዝብ እንዲረዱ ይጠይቃልና እንዴት ነው ያያችሁት እናንተ ፍራውል አሁን ይሄ
በአንተ ኤክስፔሪየንስ is ምን እንዲህ ማድረግ ይችላል ማለት ነው? አሁን እኮ ከዚህ በፊትም አድርጓል ማለት ነው። ክሪሚናል ነው ይሄ ማለት እኔ እንትንም ስለሆነ ሳይሆን ሰውን ወንድሞቼ ማለት ይሄ ስልጣንን አላግባብ መጠቀም ነው። ቤተሰቦቹ ወይ ወንድሞቹ እዛ ያሉ ወንድሞቹ ስልጣናቸውን ያላግባብ ይጠቀማሉ ወይ ደግሞ እሱ የፈለገውን ሰው ያሳስራል ማለት ነው። እዚህ ሆኖ ከሊን ሰሩ ማለት እኔ ወንድሜ ባለስልጣን ቢሆን ወንድሜን የማዘዝ ስልጣን የለኝም። ምክንያቱም ስልጣኑ የሱ እንጂ እኔ አይደለም። ስለዚህ ስልጣንን ያላግባብ መጠቀም ነው። ሰዎችን ማስፈራራት፣ ሰዎችን በወንድሞቹ ስልጣን ተመክቶ ማስፈራራት፣ ዛቻና ማስፈራራት ወንጀል ነው። ወንድሞቹን ያስጠይቃል። አይ ቲንክ ይሄ ባለው ዶክተር አብይ አሁን አይታችሁ ከሆነ ዳኞች በጣም አስቸግረውናል፣ ሪፎርም እንሰራበታለን። እንደዚህ አይነት ዳኞች ናቸው እንግዲህ ያስቸግረው። ስለዚህ ጌች እንደውም ስጋት እንዳለበት አድርገው በወንድሞቹን እንትን ማለት ነው ያለበት፣ መጠየቅ ነው ያለበት። እና ይሄ ሰው እዚህ ሶሻል ሚዲያ ላይ ቁጭ ብሎ ፖለቲካ ሲያወያይ ነው የምናውቀው። ስለዚህ ኢዝ ላይክ ሰላይ ነው እንትን ውስጥ እንደሚሰራ ቃል የምክክር ኮሚሽን ውስጥ አለ። ምክክር ኮሚሽን ውስጥ ይሰራል። ካናዳ ባለው እንትን ላይ ይሰራል። የምክክር ኮሚሽን ውስጥ አለ። ግን ከዛ ውጪ ደግሞ ሄዶ አዲስ አበባ ኢትዮጵያ በሄደ ጊዜ መሬት ወስዶ ምናምን ነው የመጣው። እኛ ስንሄድ ትገደላላችሁ ይላል፣ እሱ ሲሄድ መሬት ይሸለማል። እና ይሄ የትኛው መንግስት እንደሆነ መቼም ዶክተር አብይ የሚመራው መንግስት አይመስለኝም። የራሱ መንግስት አለው ማለት ነው፣ በወንድሞቹ የሚመራ ወንድሞቹ የሚመሩት ሌላ መንግስት አለ ማለት ነው። እኔ አሁን ጠይቃለሁ፣ ምክንያቱም ያለው አለ አስገድለዋለሁ፣ ፍራኦል ሲሄድ ይገደላል፣ ይፈለጋል፣ ይታሰራል ነው የሚለው። እና ያ አሁን እንግዲህ ጌች እኔ ጋር ስለመጣ ማለት ነው። ጌች ጠበቃ ነው ባደወይ እና ጌች አለ ወንድማችን የህግ ባለሙያ ነው። አንድ የህግ ባለሙያ ከሌላ የሚያንስ አይደለም እንትኑ ማለት ነው። ለህዝብ የቆሙ ሰዎች ናቸው። አንድ የህግ ባለሙያን በአንድ ተራ ጋዜጠኛ ትዕዛዝ አንድ የህግ ባለሙያ ሌላውን ህግ ባለሙያ እርምጃ የሚወስድበት ወይ ደግሞ የሚያስር ወይ ደግሞ የሚገል ከሆነ ኢትዮጵያ ውስጥ ህግ የለም ማለት ነው። እንግዲህ ቴዲ አዋሳ ነው ማለት ነው የኢትዮጵያን ዳኞች የሚመራ ወይ ደግሞ የሀገሪቷን ፈላጭ ቆራጭ ዳኞችን የሚመራ የቴዲ ግሩፕ ነው ማለት ነው። ስለዚህ ይሄ የኢትዮጵያ ህዝብ በቀላሉ መመልከት የለበትም ብዬ ነው ማስበው እኔ። ይሄ ልጅ ይሄ ወንድማችን የህግ ባለሙያ የሆነ ነገር ከደረሰበት የቴዲ ቤተሰብና ቴዲ ነው የሚጠየቀው ጠቅላላ። እኛ ለመንግስትም አቤት ነው የምንለው። የህግ ባለሙያዎች አንድም በአንድ ተራ ትዕዛዝ በአንድ ሰው ተራ ትዕዛዝ እንግዲህ የህግ ባለሙያ ስትሆን ብዙ ነገር ቃል ገብተህ ነው እዮዳብ፣ ብዙ ነገር ቃል ገብተህ ነው። አንድን ግለሰብ እንኳን ወንጀለኛ ነው ተብሎ ወደ አንተ ሲመጣ ያንን እውነት መሆኑን አጣርተህ በቃለ መሃላ መሰረት ስራህን ትሰራለህ ማለት ነው። በአንድ ወንበዴ ጋዜጠኛ ወንበዴ ውሸታ ሚዲያ ላይ ህዝብን ሲያባላ የሚውል ሰው የአንድን የህግ ባለሙያ የሚያስጠቃ ከሆነ በኢትዮጵያ ውስጥ ህግ የለም። ህግ እንዲከበር ደግሞ እኛ እንጠይቃለን። የቴዲ ቤተሰብ ሙሉ በሙሉ እስር ቤት መግባት አለባቸው ብለን ነው የምናስበው፣ ዳኛውንም ጨምሮ። ይሄንን በዚህ ወንድማችን ላይ ጥቃት ለማድረስ ተንቀሳቅሶ ከሆኑ በህግ እንጠየቁልን እንጠይቃለን። በህግ እንጠየቁ። ከጠቅላይ ሚኒስቴሩ በላይ ስልጣን ያላቸው ሰዎች ናቸው። ከፖሊስና ከምናምን በላይ ስልጣን ያላቸው ናቸው። አንድን ግለሰብ የመግደል የማሰር ስልጣን አላቸው። ስለዚህ እነዚህ ሰዎች እንዲጠይቁ ነው የምንጠይቀው። ይሄንን ለጠቅላይ ሚኒስቴሩ ነው የምንጠይቀው። እንደዚሁ በቀላል ምንተው አይደለም። የመንግስትም ተገዢ አይደሉም ማለት ነው። በቴዲ የሚታዘዙ ዳኞች የመንግስትም የህገ መንግስትም ተገዢዎች አይደሉም ማለት ነው። አሸባሪዎች ናቸው። በህግ መጠየቅ አለባቸው ብለን ነው የምናስበው። አመሰግናለሁ። ትክክል። እዚህ ጋር ለህዝቡ ክሊር እንዲሆን የምፈልገው ነገር ቀደምም ያው በትክክል ሳብራራው ነበር። አንድ ዳኛ ወይም አቃቢ ህግ እንደ ማንኛውም ዜጋ ቲክታክን ገብቶ መጠቀም አይችልም። ቲክታክ ውስጥ ብዙ አይነት ሰዎች አሉ። እነዛ ሰዎች ችሎት ላይ ሊመጡ ይችላሉ። ኢምፓርሻል ሊሆን አይችልም። ነፃ ገለልተኛ ሊሆን አይችልም። ለምሳሌ ቴዲ ቤተሰቦች እዚህ ሰው ጋር ቢመጡ ወይም ደግሞ በቲክታክ የሚያውቃቸው በቴሌግራም የሚያውቃቸው ሰዎች እዚህ ቦታ ላይ ቢመጡ ይሄ ዳኛ ኢምፓርሻል ሊሆን ስለማይችል ዳኞች የሚገቡበትን ሆቴል ጭምር ነው የሚባለው። ተራ ካፌ መግባት አይችሉም። ህዝብ በጣም የሚሰበሰብበት ቦታ መገኘት አይችሉም። በጣም ኢቲካል ነው የዳኝነት ኢትዮጵያ ውስጥ ማለት ነው። ከዛ ባለፈ ቀደም ጀርሚ እንዳለው ዳኝነት ትልቅ ስልጣን ነው። ህግ ተርጓሚ ወይም ጁዲሻሪ ቦዲ ውስጥ ያለ አካል ነው።
ቴዲ እያለ ያለው ይህን ጠበቃ ጌች በሰራው ጥፋትና ወንጀል ወይም ደግሞ ንግግሩ ላይ ወንጀልን ሰርቶ ከሆነ አስከስሰዋለሁ ሳይሆን ያለው እልል የተባለለት ዳኛ አለኝ፣ ይሄን ዳኛ ነግሬው እስክመጣ ድረስ እሰረው ማለት እችላለሁ። አሁን የኔ ጉዳይ አይደለም፣ እኔ ምንም አልሆንም። እኔ ራሴን በበቂ ሁኔታ የመከላከል አቅምም አለኝ እውቀትም አለኝ። ነገር ግን እሱ የህግን ባለሙያ እንደዚህ ደፍሮ ማስፈራራት ከቻለ እስቲ ዜጎችን ጭቁን የሆነው ማህበረሰብ እስካሁን ምን ያህሉን እያሳሰረ በዚህ ዳኛ በኩል እያሰሩ ገንዘብን እየተቀበሉ እየዘረፉ እንደቆዩ ብሏል እኮ። እኔ ኢትዮጵያ ውስጥ ያለኝ ንብረት ፍራውል የለውም ብሏል። ሊሆን ይችላል እኮ ኢትዮጵያ ውስጥ ዘርፎ ሊያስቀምጥ ይችላል ቴዲ። ምክንያቱም ከነዚህ ዳኞች ጋር ከነዚህ ወንበዴ የህግ ባለሙያዎች ጋር በመሆን ብዙ ንብረቶችን እየዘረፉ ሊያስቀምጡ ይችላሉ። ስለዚህ እኔ ላይ የተደረገው ድርጊት ቀጥታ ይሄ እንትን ነው በመሰናዳ ደረጃ ራሱ የሚያስቀጣ ነው። እኛ ከፌደራል ፖሊስ ጋር ሆነን ከኢንሳ ጋር ሆነን ተገቢውን ነገር እናደርጋለን። ምክንያቱም ቀጥታ ያለው ነገር ምንድነው? ዳኛውን አዝዤው ትእዛዝ የሚቀበለው ዳኛው ከቴዲ ነው። ቴዲ ትእዛዝ ሰጪ አካል ነው፣ መንግስት ነው እያለ ነው። ሀገሪቷ ላይ መንግስት የለም፣ ይሄ ፑፒት የሆነ ወይም አሻንጉሊት ነው እያለ ነው። እኔ ነኝ ትእዛዝ መስጠት የምችለው፣ ትእዛዝ ሰጥቼ አሳስራለሁ፣ ትእዛዝ ሰጥቼ እኔ እስክመጣ ነው ያለው። ዲሲሽኑንም የሚወስነው እሱ ነው፣ ዳኛው መወሰን አይችልም። ዲሲሽኑንም እኔ ወስናለሁ፣ እስክመጣ ድረስ አስራችሁ አስቀምጡልኝ ብዬ እንዲታሰር አደርጋለሁ ብሎ በሙሉ ኮንፊደንስ የሰጠው ስቴትመንት ነው። ይህንን አድማጭ ተመልካች እዚህ ውስጥ ያላችሁ በሙሉ ልብ ብላችሁ ክሪቲካሊ እንድትከታተሉ ነው የምፈልገው። ይሄ ነገር ከኖርማል ከማስፈራራት ያለፈ በፕሪፓሬሽን እና በመሰናዳት ደረጃ አደጋው ከተከሰተ እጅግ በጣም ከፍተኛ ነው። ያው ዛሬ ካሜራ ሳስገባ ነበር መኖሪያ ቤቴ ውስጥ ካሜራዎችን እያስገባው ነው። ላይ ተንቀሳቃሽ ነገሮችን እያደረግኩ ነው። እያንዳንዱ መረጃዎችን በቢሮዬ ላይ ካሜራዎችን ተክያለሁ። ምክንያቱም ከዚህ በኋላ የሚደረጉ እንቅስቃሴዎችን በሙሉ በንቃት ነው መጠብቀው። ከኔ የሚጠበቀውን ዝግጅቶችን በሙሉ አደርጋለሁ። ነገር ግን ፍትሃዊነትን እንዲሰፍን እስከ መጨረሻ መታገላችን አናቆምም። ፍትህ እንደነዚህ አይነት ጨለማ አስተሳሰብ ባላቸው ኢፍትሃዊነትን ባጡ ዳኞች እና ደግሞ እንደነዚህ አይነት ግለሰቦች ታፍኖ መቅረት የለበትም። ቴዲ በአፋጣኝ የቴዲ ወንድም ዳኛ ሲጀመር ምን አይነት ዳኛ እንደሆነ እስከዛሬ ሲሰራ የነበረው በሙሉ ኦዲት ተደርጎ ለዳኞች ማህበር ወይም ደግሞ ለዳኞች ጉባኤ መቅረብ አለበት። ይሄን ብቻ ማለት ፈልጋለሁ። ሌላው ደግሞ የዳኞች አስተባባሪ ወይም ደግሞ የዳኞች እንትኖች አለ ቡድን አላቸው፣ ይሄ ግሩፕ አላቸው። ይሄንን ዳኛ ስም ማጥፋትና በሌሎች ዳኞች ላይም መልካም ያልሆነ ስምን የሚፈጠር ተግባር ስለሆነ በፍጥነት የዚህ ዳኛ ማንነት ተጣርቶ እናንተም መታችሁ አስተያየት እንድትሰጡና የዳኛ ዲሲፕሊን ምን እንደሆነ መታችሁ አንድ ሰው ወክላችሁ መግለጫ እንድትሰጡ አሳስባለሁ። በዚህ አጋጣሚ አመሰግናለሁ። አንድ ነገር አሁን ቴዲን አናውቀውም። ብዙ ጊዜ ምን ይላል ቴዲ? አታውቁኝም፣ እኔን ከኔ ጋር ስትጣሉ ቀድማችሁ ግደሉኝ ሳልገላችሁ ይላል። የሚጠቀመው ቃላት አለ። ፍራኦልም እንደዛ ያለው ነበር። ከኔ ጋር ስትጣላ ሳልገል ግደለኝ ይላል። ይሄ የሚጠቀመው ቃላት አሁን ልምምድም እንዳለው በተለይ ኢትዮጵያ ውስጥ መሬት ላይ ሩቅ መንገድ የሚሄድ ሰው ነኝ፣ ንብረትም አለኝ። በጣም ቅድም እንዳልከው እንግዲህ ከዳኛ ጋም ከቤተሰብ ጋም እንደዚህ የህግ ባለሙያዎች በዚህ ደረጃ ህገወጥ ስራ የሚሰሩ ከሆነ ስንት ባለሀብታሞችን በቀላሉ ንብረታቸውን በተለያየ መንገድ በዳኛ መንገድ አድርጎ እየወሰዱ ሊሆን ይችላል። እና ይህም ንግግርም በጣም ኤቭሪ ቃል ይተረጎባል። ግን ዋናው ምንድነው የብልጽግና መንግስት ከታች እንደምታዳምጡ እንደምትከታተሉና ተከታተላችሁ ደግሞ ይህን ጉዳይ በአስቸኳይ እልባት እንደምታመጡ እርግጠኛ ነን። ምክንያቱም እናንተም እኛን ጠይቃችሁናል። እኔ የአሜሪካ ዜጋ ብሆንም ሪስፖንሲቢሊቲ ወስጄ ለዲሞክራሲና ለፍትህ ስለሆነ የምታገለው ይህ ግለሰብ ቴድሮስ ጌታሁን ካናዳ የሚኖር በጣም በ3,000 እና 4,000 ሰዎች በየጊዜው እየተከታተሉ የተለያየ ፖለቲካ የሚሰራ ሰው መሬት ላይ ያሉ ሰዎችን ምን እንዳደረሰ እንግዲህ ያው የመንግስት ምርማሪ ይሆናልኝ። ጌች እንዳለው ዳኞችም ቴድሮስ የሚያውቃቸው ጠበቆችም እንዳሉ በአስቸኳይ ኢንቨስቲጌሽን መደረግ አለባቸው። ኢንቨስቲጌት ተደርገው ኬሳቸው ሁሉ ተመርምሮ ኬሳቸው እንደገና መታየት አለበት እና ተደጋጋሚ ምናልባት ባለ ቢዝነስ ባለ መሬቶች ባለ ሀብቶችን በተለያየ ጊዜ ከሆነ ስራው የሚሰራ ብዙ የሚወጣ ነገር አለ ብዬ አስባለሁና ሰምተናል። ብዙዎቻችሁ ስትገቡ እዚህ ጋር አሁን ፍራኦል ስላለ እዚህ ቤት የፍራኦልና የቴዲና ሐዋሳ ጉዳይ አይደለም አሁን እያወራን ያለ ነው። በዛ ጉዳይ በዚህ ንግግር የሰው ካራክተርና ማንነት ትሩ ከለር እየወጣ ነው። ሰዎች ትክክለኛ ከለራቸው ቀለማቸው እየወጣ ነው። ቴድሮስ ራሱን እስከዛሬ ያስተላለፈበት መንገድና በእርግጥ ብዙዎቻችን እንደምንመለከተው
ኃይለ ቃል ይጠቀማል። ለሴቶች ያለው ክብር በጣም የወረደ ነው። ሰው ሲነካው ሚስትን ልጆችን ይሳደባል፣ ያንጓጥጣል፣ ብዙ ነገር ያደርጋል። ያው ካራክተሩ ፐርሰናሊቲው ስለሆነ ማለት ነው። አሁን ግን የክሪሚናል ስፒሪት እና የክሪሚናል ቋንቋዎችና ንግግሮችን እያወራ ስለሆነ በተለይ ጠበቃችን ጌች ያደረገው ነገር የለም። ገብቶ በኬሱ ጀስት ሀሳቡን ሰጠ። እኔም ሀሳቤ የሰጠው ያለው ሁላችሁም እዚህ ሀሳብ እየሰጣችሁ ነውና ሰምታችሁ እስኪ ኪያ ሰምተዋል፣ አዳምጠዋል። እንደገና ይሰማ ካላችሁ ቢኮዝ አሁን ከታች እየገባችሁ ኮሜንቱን የዘጋሁት ምክንያት ያልተረዳችሁት ነገር አለ። አንዳንድ ጊዜ እኔ በተለይ የምትመለከቱት አዳምጣችሁ ብትናገሩ ደስ ይለኛል፣ ብትኮምቱ። እንደገና አዳምጡትና የቴዎድሮስ ንግግርን አዳምጡና ስሙና ኢትዮጵያ ላለው ፍትህና ዲሞክራሲ ስለምንፈልግ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድም እሳቸውን በፓርላመንት ላይ ቁጭ ብለው ኢትዮጵያ ዋና ችግራችን ዳኞች ናቸው ስላለ ከዛ ጋር የተያያዘ ስለሆነ አሁን ከቲክቶክ ወሬ ወጥቶ ወደ መሬት እየወረደ ነው። የሞት ዛቻ ጠበቆችን እስከ ማስፈራራት ድረስ ዳኞችን እስከ ማዘዝ ጭራሽ እኔ እስከምመጣ ድረስ አስራችሁ ጠብቁኝ ብል ምን ማለት ነው? ይሄ ፕሬመስ ምንድን ነው? አገር መሪው እሱ እንደሆነ ምናልባት እዛ አካባቢ እሱ የሚኖርበት አካባቢ ወይም ደግሞ ያው በአሁኑ ሰዓት አዶኖ አላቅም ሲባል ሰማለው ትንሽ ብር ልኮ ኢትዮጵያ ውስጥ ብዙ ነገር መስራት ይቻላል ይባላል እና መንግስትም በጣም እየታገለው ስለሆነ እኛም ከመንግስት ጎኑን መታገል ስላለብን እስኪ አንዴ መዝገቡ እንደገና አሰማቸውና ከታች ያላችሁ ሰዎች ሰምታችሁ በሰማችሁን ነገር ኮሜንት ስጡ ይቻላል። በተጨማሪ ጌች ሆነ እንጂ እስካሁን ስንት ሰው ታስሮ ቴዲድ እየጠበቀ ነው የሚለውንም ነገር መገንዘብ ያስፈልጋል። ወይኔ አያና ራስን ነፃ ታውጣለህ። እንደዚህ ያልኩ ስሙት። እሱ ብቻ አይደለም፣ አንድ መታወቅ ያለበት ነገር አለ። ቲራውት እንዲሁ ማለት አንደኛ አያና እኔ ገንዘብ ቸግሮኛል ነፃ አውጣኛል ብዬው እኮ አያና ይሄን ምስክርነት ይሰጣል። ምክንያቱም እኔ የሚዲያ ሰው ነኝ፣ ቀልድ አላውቅም። ሙሉ ኮንቨርሴሽኑን እንዳላወጣና ሌላ ትኩሳት እንዳይፈጥርም ነፃ ታውጣለህ። ታረም ትሏል አያና ይሄን ባለጌ ሰውዬ። አይ ቴዲ እኔ ጥያቄ አለ። ይሄ ነገር ግን እስከ መጨረሻ ትራንስፈር ማድረግ ይችላል። ይሄ ፋክት ነው። ገብቶ መታየት የሚችል እሱ አሁን ይሄ ሎየር የሚባለው ግን የሱ ችግር ከሌሎች ችግርተኞች ይበልጣል። ገንዘብ የላቸው ዮኒ ማኛ ይሄ ሎየር የት እንደሆነ የጠይቀው ዮኒ ማኛ የሰሞኑን ሙሽራ ነው። ሰሞኑን እርቅ ተካሂዷል። የሰሞኑን ሙሽራ ቴዲ አንተ ማነው ሎየር ነኝ ያልከው? እኔ ሙሉን አብሮ የሚሰራ ሰው አውቃለሁ። እኔ ሙሉን ዲቴሉን ልነግርህ እችላለሁ። መክሰስ ከፈለግ ልጅ ወላዲትን አረ እኔ ወንድሜ ህዝብ የሚያውቀው የተባለለት ዳኛ ነው። ዋንጋሪት አይደለም። ይሄን ልጅ አረ ቤተሰቦች የሙሉ በህግ የህግ ሰዎች ናቸው። አንተን አይደለም ሲመጣ ስታክ ውስጥ ሊለው ይችላል። ይሄ ሎየር ታያለህ አይደለም። ይሄንን ጠበቃ መክሰስ የሚፈልገው ይሄ ጠበቃው ስሙት አልነበረ ብሎኝ ነው። ከፈለግ ሙሉ ዲቴል አድራሻው ሙሉ አድራሻውን ፈልጉ። ወንድም ማለት ምን እኔ አብሮት የሚሰራ ሰው የቢኒያም ጓደኛ ነኝ። ከቢኒያም አብረን የተባለ ሰው ነኝ። አሁን ለቢኒያም ላይ ብለውለታለሁ። የቢኒያም ባች ተሰማኛለህ? የሰማነው አንገር ናልከ የሰምቻለሁ። በቃ እኔ ፎሎ አድርጌያለሁ። እኔ በውስጡ ዶነ ልክላለሁ። ሙሉን ልክላለሁ እስከነ ስልኩ ምኑ አብሮት የሚሰራ ሰው አድራሻውን ላክለት። ሙሉ ወጪውን ሸፍኔ እኔ ሸፍናለሁ። ወላዲትን ነው ልክላለሁ። የኢትዮጵያ ህዝብ አስፈላጊውን ነገር ድጋፍ ያደርጋል። እንደዚህ አይነት ነቀርሳዎች መነቀል አለባቸው። እኔ አብሮት የሚሰራ ሰው አውቃለሁ። ችግር የለም። ዮኒ ወደድክም ጠላ አለማስገባት 30 ሰምታችኋል። እዚህ ላይ እንግዲህ አሁን በሰማችሁን ነገር ነው። አሮን ነው ብዙዎቻችሁ ሜቢ የሆነ ነገር ስታዩ አስቀድማችሁ በጭንቅላታችሁ የተሞላችሁትን ነገር ነው መጣችሁ እና የተሸከማችሁ ጭነት ካለ የሚቀጥለው ቤት ሄዳችሁ አራግፉ ባካችሁ። አሁን ይሄ ከተራ ቲክቶክ ወርዶ ዳኞችን እስከ ማዘዝ፣ ጠበቆችን እስከ ማዘዝ፣ ወንጀል እስከ መስራት እዛ ላይ ነው ማውራት ያለብን። ለምን እኛ የዚህ ቲክቶክ የከፈትነው ለዛ ጉዳይ ስለሆነ ለህዝባችን ለሀገራችን ሰላም እንዲኖርና ዲሞክራሲ ፍትህ እንዲሰፍን ነው እና በዚህ ጉዳይ ላይ ትክክል ንጉስ ዮዳብ ይሄ ሰውዬ የተናገረው ነገር በጣም አስከፊና አስፈሪ ነገሮችን ነው የተናገረው። የሱ ወንድም ጠበቃ እንደሆነና ዘመዶቹ በሙሉ ባለስልጣኖች እንደሆኑ
እንደውም አልፎ እሱ የፈለገውን ሰዎች በሙሉ እሱ አገር እስኪገባ ድረስ ሁሉ ነው አፍሮ ማስቀመጥ የሚችሉት። ይሄ ማለት የሱ ቤተሰቦችና ጀስት እንደ ሮያል ፋሚሊ ዘመድ አዝማዶቹ የግል እስር ቤት ሁሉ እንዳላቸው ማለት ነው። ያ ብቻ ሳይሆን አሁን አገር ላይ እየተፈጠረ ላሉት የተለያዩ ችግሮች፣ ሽብሮች እንዲሁም የተለያዩ ሰዎች ላይ ፍትሃዊ ነገሮች የሚካሄዱት በእንደዚህ አይነት ሰዎች ነው። ብዙ ሰዎች በእነዚህ ሰዎች ችግር ውስጥ ገብቶ ሊሆን ይችላል እስካሁን ድረስ። ይሄ ሰው ሎየር ነው፣ ጠበቃ ነው፣ ጀስት እሱ እንዳለው ራሴን መከላከል እችላለሁ፣ የተለያዩ ጥንቃቄዎችን እያረኩ ነው የሚለው። ስንት ሰዎች አሉ ያንን ነገር ማድረግ የማይችሉ። እነዚህን ሰዎች ከተናገሩ በኋላ ማምለጥ ያልቻሉ ስንት ሰዎች አሉ ገንዘባቸውን፣ ጊዜያቸውን፣ ብዙ ነገራቸውን የተበሉ። ስለዚህ እሱም ሆነ እሱ የሚላቸው እነዚህን ሰዎች በጣም በጥብቅ ክትትል እንዲደረግባቸው ነው የሚያስፈልገው ማለት ነው። ከዚህም በፊት ጠቅላይ ሚኒስትሩ በግልጽ ተናግሯል። በዚህን ሰዓት ያሉት ዳኞች አቅተውናል፣ በጣም አቅተውናል። ስለዚህ እነሱ ሪፎርም ማድረግ አለብን ምናምን ሲባል ነበረ። ግን እንደዚህ አይነት ሰዎች ካሉ በምን አይነት መንገድ ነው ሪፎርም የሚደረገው? መንግስት የሚሰራውን መንግስትን ስም ለማጠልሸት ኢትዮጵያ ውስጥ እንደዚህ አይነት ስነስርዓት ነው የሚካሄደው ብለው ለማድረግ ሽብሮችን በመፍራት ሰውን ያላግባብ አስረው በማስቀመጥ ልክ እስር ቤትን የመንግስትን እስር ቤት ልክ እንደ ግል እስር ቤታቸው በመጠቀም እንደዚህ አይነት ሽብሮችን በዛ ላይ የኢትዮጵያን ፖለቲካ ነው አካሄዳለሁ በሚለው 7-8 ሺህ ህዝብ ቁጭ ብሎ በሚሰማው ቤት ላይ ቁጭ ብሎ እንደዚህ አይነት ሽብርን ማድረግ ይሄ ወንጀል ነው ራሱን የቻለ ማለት ነው። ስለዚህ ይሄንን በስነ ስርዓት ኢትዮጵያ ህዝብ መስማት ያለበት እንደዚህ አይነት ነገሮች ኢትዮጵያ ላይ ለሚሆኑት ነገሮች በሙሉ ከዚህም በፊትም ካሁን በኋላም ለሚሆኑት እሱ ራሱ እጁ እንዳለበት ቤተሰቦቹ ሁሉ እጁ እንዳሉበት። ምክንያቱም ይሄ ሰው በግልጽ ቤተሰቦቹ በሙሉ ባለስልጣኖች ናቸው። የጠፉት ሰዎች በሙሉ እሱን ተናግረው ምናልባት ከጠፉ የሱ እጅ አለበት ማለት ነው፣ የቤተሰቦቹ እጅ አለበት። ምክንያቱም ቃል በቃል እንዳለው ምንድን ያለው አስረው እንዲያስቀምጡልኝ። ይሄ ማለት ምን ማለት ነው? ኢትዮጵያ የሱ ቤት ነች እንዴ? የ130 ሚሊዮንን አገር ልክ እሱ ብቻ እንደሚፈነጭበት ከሱ ውጪ ማንም እንዳሌለ እዛ ሀገር ላይ ፈላጭ ቆራጩ እሱ እንደሆነ አልፎ ጠቅላይ ሚኒስትሩ ራሱ ምንም አቅም እንዳሌለው አይነት ነገር እኮ ነው። እኔ በስነ ስርዓት የህግ አካሎች እንኳን በዚህ ደረጃ ሲናገሩ ሰምቼ አላቅም። ይሄ በደንብ ሊፈተሽ የሚገባ ነገር ነው። ንጉስ ኢዮዳብ በጣም ይሄን ነገር ልሰራበት ይገባል። እኛም ከጎና አለን። ቴንክ ዩ በጣም አመሰግናለሁ። በነገራችሁ ላይ እኔ አሁን ጥሮታ እንደወጣው ከትርኪ ምርኪ ታውቃላችሁ፣ በፍራውልና በቴዲ አዋሳ ያለውን ጉዳይ የፈለኩት እርዳታው ላይ ብቻ ነው። ይሄ ትርኪ ምርኪው ይሄ እንትን ምናምኑ ምንም አስፈላጊ አይደለም። ግን ታውቃላችሁ እኔ አልወድም፣ ቡሊ አልወድም። እንደገና ደግሞ ፍራውል የሰጣቸውን ቻሌንጅ መቀላቀል ሲያቅታቸው ወደ መሳደብ፣ ወደ ማስፈራራት፣ ወደ ሌላ ጉዳይ ሲገባ ይሄ ራሱ ተገቢ አይደለም። ተረዳችሁን? ተገቢ አይደለም። ግን አሁን ግን አስደንጋጩ ነው የቀረውና ያው ፍራውል እሱ ከፈለገ መቀጠል ይችላል የእንትኑን። እኔ ግን ከአሁን በኋላ በጣም ኢምፖርታንት ብዬ የማስበው እኛ ኢትዮጵያውያን ነች እንደ ኢትዮጵያ በተለይ እኛ ሶሻል ሚዲያ አክቲቪስት ነን ፖለቲከኛ ነን የምንለው እኔ ያው እዛ ዘርፍ ስላለው ይሄ ለእኔ ወሳኝ ነገር ነው። ሌላው ነገር ሁሉ እስካሁን ሲወራ የነበረው ነገር ሁሉ ያው ቀልድ ጨዋታ አንዳንድ ጊዜ ሞቅ ሞቅ እንድል አስፈላጊ ስለሆነ ብዙዎቻችን እዚህ አሜሪካ ስንኖር የቢል ስትረስ የምናምን ስትረስ ስላለ ጥሩ ነው። ኢትዮጵያም ያለው የግጭት የጦርነቱ የምናምኑ አንዳንድ ጊዜ እንደዚህ አይነት ነገሮች ያዝናኑናል። አሁን ግን ምን ትዝ አለኝ፣ ምናልባት አያና ሰሞኑን ጠፍቷል። ምናልባት የጠፋበት ምክንያት ሌላ ጉድ የተረዳው ነገር ሊኖር ይችላል። ይህን ሲሰማ አያና እንግዲህ አያና ከመንግስት ጋር እንደሚሰራ እንደሚመላለስ እና ነዲና ሙፍቴን ትላልቅ እንትኖችን ይዞ ሰመጣ ስለነበረ ቴዲ አዋሳ ብዙ ጊዜ በተደጋጋሚ ይናገራል ከባለስልጣኖች ጋር እንደሚገናኝ። አሁን ደግሞ ፍራውል የነገረን ነገር የኮሚኒኬሽን ምንድን ነበር ያልከን? የምን መንበር ነው ያልከው? ፍራውል ምክክር ኮሚሽን ነው። ምክክር ኮሚሽን ማለት እንግዲህ ዘቢግ እንትን ነውና እዛ ውስጥ ያለ ሰው ከሆነ በጣም መንግስት ራሱ በኃይለኛው ማየት አለበት ብዬ አስባለሁ። አጠኝ ፍራውል አንተም ከዚህ ከህፃን ጨዋታ ብትወጣ፣ ምክንያቱም ይሄ አሁን ትልቅ ነገር ነው። ይሄ ሀገራዊ ጉዳይ ነው። ይህ ምንድን ነው? በሰው ህይወት ላይ ዛቻ ማድረግ መሰዳደብ ትችላለህ፣ መነቋቆር ትችላለህ። በዚህ ደረጃ ግን መንግስትን
መንግስትና እንትን የሚያስደርግ አሁን ታውቃለህ ሀገራችን በጣም የብሔር ፖለቲካ የሰፈነበትና ሰው በጣም የተጨናነቀበት ሁለተኛና ሶስተኛ ጦርነት ሊነሳ ያለበት ጊዜ እንደዚህ አይነት ስቴትመንትስ እንደዚህ አይነት ንግግር ሲደረግ መንግስትም እርምጃ እንደሚወስድ 100% እርግጠኛ ነኝ። እኛም ደግሞ ሲሪየስሊ በዚህ ጉዳይ ላይ መወያየት አለብን ብዬ አስባለሁ። አጋጣሚ መጨመር የምፈልገው ነገር ምንድነው? አንድ የህግ ባለሙያ ጠበቃ አይደለም ለደንበኛው ወንጀሉ ገና ባልተረጋገጠለት ግለሰብ ቀርቶ ለነፍሰ ገዳይ ጠበቃ መቆም ይችላል። እኔ ለምሳሌ አንድ ነፍሰ ገዳይ መጥቶ ጠበቃ ቁምልኝ ቢለኝ አልቆምም ካልኩኝ ላይሰንሴ ይነጠቃል። ለምሳሌ አንድ ነፍሰ ገዳይ መጥቶ ጠበቃ ቁምልኝ ጌች ብሎኝ ለአንተ ነፍሰ ገዳይ ነህ ፋክት አለኝ አልቆምም ብለው ላይሰንሴን መንግስት ይነጥቀዋል። የትኛውም ግለሰብ አይደለም ወንጀል ይስራ አይስራ አይደለም ለየትኛውም ግለሰብ አንድ ጠበቃ የፈለገውን አይነት ግለሰብ ይሁን ነፍስ ይግደል ይድፈር ያጭበርብር ይዝረፍ that's not the issue ለማንኛውም ሰው አንድ ሎየር ጠበቃ ጥብቅና መቆም ይችላል። ይሄንን መብቱ ነው ያሰብኩት ማለት ፓስተር ዮዳብ ንጉስ ዮዳብ አይደለም ፍራውል ኖርማል ዜጋ ሆኖ ቀርቶ አይደለም ለፍራውል ቀርቶ 1000 ሰው ለገደለ ሰው ጠበቃ ልቆም ይችላል። አልቆምም ካልኩኝ መንግስት ላይሰንሴን ይነጥቀኛል። ይሄን አስረግጬ ነው ጠበቆችንም እንጥራቸው። ከዚህ በፊት በተለያየ ጉዳይ ዳኞች ጠበቆች ካሉ በተለይ እና የመንግስት አባላትም ካላችሁ በዚህ ጉዳይ ላይ መወያየት አለብን፣ ቶሎ መቋጨት አለበት ብዬ አስባለሁ። ምክንያቱም ብዙ ሰው ችግር እየተፈጠረ በቴዲ ቤተሰቦች ወንድሞች ከተሞ ወንድሙ ዳኛ ነው ብሏልኝ ቤተሰቦቹ እንዳሉ ባለስልጣን ናቸው ብሏልና መንግስትም ራሱ ጠቁምን ብሏልኝ። ይሄ ትልቅ ጥቆማ ነው። ይሄ ከራሳቸው አንደበት ዛሬም ደግሞታል። ሌሎችም የተናገራቸው ነገር አለ። በተከታታይ ይላል ከኔ ጋር ስትጣሉ ግደሉ ሳልገላችሁ ይላል። ይሄ አባባል እና አሁን ከተናገረው ንግግር ስናይ በህግም ጌች እንደዚህ አይነት ንግግሮች ያው they are considered primary evidence ናቸው አለ እንደ የራሱ ንግግር በጣም ይሄ እንዲያውም ኦፕን ምንድን ነው የሚባለው ኦፕን ክሎዝ ኬስ ነው የሚሆነው። በተለይ ወንድሞቹ እንደተባሉት የባለስልጣን ከሆኑ የህግ ባለሙያ ከሆኑ ጠበቃ ከሆኑ በቃ ይሄ this is ሌላ ጉዳይ ነው። ቀረርቶና ሽለላ ከሆነ ወይም ደግሞ ቤተሰቦቹ እንዳሉ ምንም ነገር ከሌላቸው ቴዲ መድረኩ በጣም የሚመጡት ብዙ ባለስልጣኖችና ግንኙነት ስላለው ወንድም የሚለው ቋንቋ የጓደኝነት ወንድምም ሊሆን ይችላል እና በደንብ ብዙ መንገድ አለው እና ጠበቆች ካላችሁ ከታች በዚህ ጉዳይ ላይ ብንወያይበት መልካም ነው እና እኔ ነገም ከነገ ወዲያም ኢሜይል መላክ ካለብን እንልካለን። ፍራኦድም ራስክን መጠበቅ አለብህ። ምክንያት በዚህ ደረጃ አንዳንድ ጊዜ የሰውን እንትን አይታወቅም። ይሄ ሰው በጣም ብዙ ፕሮፓጋንዳ ስለሚሰራ አገሪቷን ማፍረስ የሚፈልጉ ብዙ እሱ ቤት የሚገቡት እንደምታውቀው በተለያየ ሀገር ኢትዮጵያን ለማፍረስ የሚያስታጥቁ ኃይሎች ናቸው ገብተው የሚወያዩት። ሊተርሊ የሚያስታጥቁ ኢትዮጵያን ለማፍረስ ኢትዮጵያ ውስጥ ታጣቂ ኃይል ያላቸው ሰዎች እሱ ቤት እየገቡ ይወያያሉ። ይሄ ራሱ አንድ የምክክር ኮሚሽን ውስጥ ያለ ግለሰብ ጋዜጠኛ ነኝ የሚል እንደገና ደግሞ ዛሬ እሱ ንግግር ስንሰማ ምናልባት እውነት ለመናገር በየትኛውም ሀገር የሌላ ሀገር ታጣቂ ኃይልን ማስታጠቅና ጦርነት ማበረታታት አይቻልም፣ አይፈቀድም። እሱ ቤት የሚገቡት ተወያዮች የተለያየ ፖለቲካ ፓርቲ ደጋፊዎች፣ የታጠቁ ኃይሎች ደጋፊዎች ናቸው። ስለዚህ ቴዲ ግንኙነቱ ሲታይ ሞር ሪሰርች መደረግ አለበት። ቤተሰቦቹ እንዳሉ ኢንቨስቲጌት መደረግ አለባቸው። ያፈሩት ንብረትም ከምን መንገድ እንደሆነ መመርመር አለበት ብዬ አስባለሁ። ይህን ግን የጠበቆችና የአቃቤ ህግ ስራ ይሆናልኝ። እስኪ ያላወራችሁ በዚህ ጉዳይ ላይ ሰምታችሁ ፊራ ማን ነው? ሁለት ፊራ ላይ የገባው ፍራ ነው። ፊራ ይሰማል? ጨብጤ እሰማለሁ እንዴ? ይሰማል። ተሰማለ ነው ሲወደው ኦኬ። ያልተናገራችሁ ካላችሁ ካለበለዚያ ወራይ ትንሽ እዚህ ጋር ፓስተር ጨምሬ መውጣው ነገር ለሎየር ጌች እኔ ኢትዮጵያን ህግ አላውቀውም በአሁኑ ሰዓት እንዴት እንደሆነ፣ ግን ሪፖርት ማድረግ ካለበትም ሪፖርት ማድረግ አለበት። ይሄን ነገር እንደ ቀላል ማየት የለበትም። ሌላ ደግሞ ከዚህ ቪዲዮ የተረዳ ነው ምንድነው ነው ላይክ መኒ ቶክ ላይክ ለምሳሌ ኤኒባዲ ማለት እኔ ቴክ ኬር አደርገዋለሁ እኔ እችለዋለሁ ምናምን ሲል ያ ማለት በገንዘብ ቴክ ኬር እንደሚደረግ አይነት ነገር ነው እና this thing is need to be serious as well
ትክክል እኔም ምንድነው አጌን መንግስትም ራሱ የተናገረው ነገር ስለሆነ ብዙም ነገር የምናውቀው ነገር ስላለ ይሄ ጉዳይ ኢትዮጵያውያኖችና በተለይ እኔ በጣም የሚገርመኝ አክቲቪስት ነን ፖለቲከኛ ነን የምትሉ ሰዎች ቅድም አጥገ ነዘራ ያዕቆብን አይቼ ነበርና የነዘራ ያዕቆብን አመለካከት ፈልግ ነበር እንግዲህ ለህዝብ ድምጽ እንሆናለን ለሀገራችን ለብሔራችን ድምጽ እንሆናለን የምትሉ ሰዎች እናንተ ገብታችሁ የምትወያዩበት መድረክ ዳኞችና ጠበቆች ወንድሞች ስላሉት በፈለገው ሰዓት ማሳሰርና እንደፈለገው ማስደብደብ የሚችል ሰው ከሆነ ይሄ ራሱ እናንተ መስራት አለባችሁ ብዬ አስባለሁ በዛ ላይ መስራት አለባችሁ ምክንያቱም ይሄውን ባደወይ ሰውን ማስፈራራት ፍሪደም ኦፍ ስፒች አይደለም አሜሪካ ሆነ ካናዳ ባደወይ ካናዳ እንደ አሜሪካ አይደለም አብዛኞቻችሁ አሮንጥ የካናዳን ፍሪደም ኦፍ ስፒች እንደ አሜሪካ እንዳይመስላችሁ አይደለም በጣም ይለያል ካናዳ ሶሻሊዝም ሀገር ነው ፍሪደም ኦፍ ስፒች አሜሪካ ማለት ግን ሰውን ማስፈራራት ዛቻ የማድረግ ግን ያ ፍሪደም ኦፍ ስፒች አይደለም እሱ ወንጀል ነው ያስቀጣል ቴዲ ያደረገ ያለው ወንጀል ነው አስደርጋለሁ አሳስራለሁ ማለት አዞ ያለ ምንም እንትን እስከምመጣ ድረስ አስረጠብቀው ካልኩት አወራሩ ራሱ በኮንፊደንት ነው ያወራውና ኦኬ ጌች ጠበቃ ነው ሁሉን ነገር ጀምሯል እንደሰማችሁት ካሜራ ምናምኖችን አስተካክሏል ከጠበቃዎች ጋር እየተወያየ ነው በሚሄድበት መንገድ እየሄደ ነው የኔ ጥያቄ እንግዲህ ላለፈው 4 ዓመት ምን ያህል ሰዎችን ኢትዮጵያ ውስጥ ቴዲ የሚቃወሙትን በተለያየ መንገድ ሐሳቡን የሚቃወሙት ሰዎችንም ወይም እንግዲህ ንብረት ለማግኘት ተብሎ ምን ያህል መንገድ እየሄደ ነው ምናልባት ዶክተር አብይ አህመድ ከተናገረው አስቸገሩን ከሚላቸው ዳኞች አንዱ የቴዲ ወንድም ነው ያ በቴዲ ንግግር ከሆነ ይመስላል ግን ይሄን ፍታዊ ለመሆን አቃቢ ህግ በሚይዘውና ህግ ካየው በኋላ ነው መበየን የምንችለው ከታች ያላችሁ ታፕታፕና ኮፒ ሊንክ አድርጉ በዚህ ጉዳይ ላይ ሐሳብ መስጠት የምትፈልጉ በተለይ ፎከስ አድርጉ ሌላ ጉዳይ ውስጥ እንዳትገቡ አገባኝም እደግማለሁ እዚህ ቤትኛ ማንንም እየደገፍን እየተቃወምን አይደለም ሐሳብ እንደምንቃወመው ይሄ ሐሳብ ለሙሉ ኢትዮጵያውያን የሚያስፈራ ሐሳብ ነው ሰው ልጅ ተነስቶ በሐሳብ ልዩነት ሲቃወማችሁ እንደዚህ ገንዘብ ያላቸው ወይም በተለይ ኢትዮጵያ ውስጥ የስልጣን ቤተሰብ ያላቸው እንደዚህ አይነት ድርጊቶችን የሚያደርጉ ከሆነ ለዚህም ይመስለኛል አብዛኛው ሰው ሐሳቡን መስጠት የሚፈራው ጄኬ አንዳንዶቻችሁ ሳስበው እዚህ ጋር ደክሟችሁ ሞቴል እየመሰላችሁ መናገር የማይችሉ ከሆነ መግባት አልነበረባቸው ሞቴል እየመሰላቸው ታውቃለህ ለማረፍ ነው አንዳንድ ጊዜ ታውቃለህ የኔ ድምጽ በጣም ኤኒዌይ ንጉሱ ዮዳብ ህገ መንግስት ነው የተጣሰ ይሄ ነገር በቀላል እንድንመለከተው አይደለም ከባድ ነገር ነው ወንጀል ነው አንድን ህዝብን አገርን የሚያገለግል ቃል ገብቶ ለአገርና ለህዝብ የቆመ እህቱም እናቱ እንኳን በሰዎች ቢበደሉ ወይ ደግሞ ቢበደሉ ህግን ተከትሎ መስራት የሚገባው አንድ ዳኛ በተራ በቴዲ ታዘው ይሄንን ስራ ምሰራ ከሆነ ከዚህ በፊት ብዙ ወንጀሎችን የሰራ ስለሆነ በመንግስትም በአገሪቱ ላይ በደል እየፈጸመ ስለሆነ ይሄ የቴዲ ዘመድ ዳኛው በህገ መንግስቱ እንዲጠየቅልን ህግን የጣሰ ሰው ስለሆነ ማለት ነው ህግን የጣሰ የሚያገለግለውን ህግን የጣሰ ሰው ስለሆነ ይሄ ሰውዬ ታድኖ ተይዞ በህገ መንግስት መሰረት መጠየቅ አለበት ብዬ ነው ማስበው እኔ ይሄ ሰውዬ ብዙ ወንጀል የሰራ ሰው ነው ማለት ነው ይሄ ቴዲ የህግ ባለሙያው የቴዲ ዘመድ ብዙ በደል በአገሪቷ ላይ በህገ መንግስቱ ላይ ያደረሰ ሰው ነው ማለት ነው ስለዚህ ይሄ ሰውዬ በነገራችን ላይ አንተ ወንድማችን እኛ ከጎን እንቆማለን ይሄ ቴዲ በተናገረው መሰረት ይሄን ሰውዬ ለህግ ማቅረብ ትችላለህ እኛም በአገሪቷ ላይ ህግ እንዲከበር አንድ የህግ ባለሙያ በግሉ ተነስቶ ሌላ ግለሰብ ላይ ወንጀል የሚያደርስ ከሆነ ይሄ ህግን የጣሰ ሰው ስለሆነ በህግ እንጠየቅ እንጠይቃለን በቀላሉ የምንላቀቅ ስላልሆነ ይሄ እንድታወቅልን ነው የምንፈልገው አመሰግናለሁ ሌላ ደግሞ ምን አለ መሰለ አሁን ለምሳሌ ሎየር ጌች እንግዲህ በሁለቱም መሃል አይደለም ያለውን እንግዲህ ከህግ አንፃር ነው የነገረን አይደለ ሰሞኑን ስለዚህ ያ በሚሆንበት ሰዓት እነዚህ የህግ ባለሙያዎችን በማስፈራራት ገባምለ ላይክ መተው ያላቸውን ዕውቀታቸውን ለሌላው ሰው እንዳያጋሩ በእንደዚህ በማስፈራራት ለማጥፋት ከሚዲያው ማለት ከዚህ ከፕላትፎርሙ ለማስፈራራት ማለት ነው ይሄ ተገቢ አይደለም
እውቀት አላቸው። መሀል ሚድል ግራውንድ ሆነው ለሁሉም ሰው ያላቸውን ነገር በትክክል መናገር ይችላሉ። እና ለምን ማን ነው ይሄ እንደዚህ ብሎ አሳዶ እንደዚህ ከሆነ ደግሞ እንደዚህ አረጋዋለሁ በገንዘብ ቴክ ኬር አረጋዋለሁ ምናምን ይሄ ኮምፕሊትሊ ሮንግ። እኛ አገራችን እንግዲህ አይ ዶንት ኖ ዶክተር አብይ ለሁላችንም የቆመ ሰው ነው። አም 100% ሹር። እኔ ምልህ እንዳልኩ ኢትዮጵያ ከኖርኩበት አሜሪካ የኖርኩበትን ቢሆን የሚረዝመው ስቲል ዶክተር አብይ ለእኔ ቆሟል ብዬ ነው የማስበው። ምክንያት እንደዚህ አይነት ነገሮች የሚካሄዱ ከሆነ this is completely wrong። ህጉ ልክ አይደለም ማለት ነው። ስለዚህ መስተካከል አለበት። እኔ ይሄ ነገር ሲሪየስ መታየት አለበት ባይኔ እና ሉሬድ ያ በነገራችሁ ላይ ጋይስ በጣም ሲሪየስ የሆነ ጉዳይ ነው። ኢንቨስቲጌሽን ውስጥ ገብተናል። ማወቅ እንፈልጋለን። ያው መንግስት ነው እኔ የምልህ ይወዳ ይሄ ሁሉ አሁን $20,000 ዋላ ለመላክ ነው አይደል? ይሄ ሁሉ ጩኸት አይ ቲንክ ምናልባት እንግዲህ ያው ስፔኩሌት ማድረገው ምን መሰለህ ምናልባት አንተ ፖለቲካ ውስጥ ብዙ ጊዜ ኢንቮልቭ ታደርጋለህ እና ከመጀመሪያውም አጥንተው የገቡ ይመስለኛል። አጥንተው የቀረቡ ይመስለኛል እና የሆነ ያሰቡት ነገር አለ። አንደኛ ኮርስ አሁን ብሩን አስገቡ ብትላቸው ማስገባት አይፈልጉም አይችሉም ማለት ነው። ግን እችላለሁ እያለ ነው። ኢትዮጵያ እንደዚህ ያለኝ ነው። እዛ ላይ ግን አሁን ምን ሆነ መሰለህ እዛ ላይ ብቻ ፎከስ ተደርጎ የዛን ጊዜ እኮ እውነቱ ይወጣ ነበር አይደል? እነሱ ያስገባሉ፣ አንተ ካላስገባ እነሱ ካስገቡ ያው መቄዶንያ ቢኒያም ወጣው እንደገባለ ይናገራል። አንተ ካላስገባ ደግሞ ማታስገባ ከሆነ በቃ እነሱ ያሉት ትክክል ይሆን ነበር፣ ሂሮ ይሆኑ ነበር ያ አይደል? ያን ነገር ማድረግ አልፈለጉም። ግራ የገባኝም እሱ ነው። ያው እሱን ነገር ከማድረግ ይልቅ ጭራሽ ሌላ ምንድነው እንደ አሳ ጎርጓሪ ያወጣል ዘንዶ ይቅርታ ካልጠየቀን እንደዚህ እናደርጋለን። እኔ ይቅርታ የምጠይቀው ይቅርታ እናስጠይቀዋለን እያለ ነው። ዛሬም ራሱ በጣም በኃይለኛው ይቅርታ እናስጠይቀዋለን እያለ ነው። የመጀመሪያውን እርቅ አንተ ነህ እንደ ኢኒሺየት ያደረከው አያና ከሱ ጋር እንዲያስታርቅ ኖ አላልኩም። ምንም አይነት ነገር እንትን አላልኩም። ኦኬ አያና በገዛ ፈቃዱ ነው በጓደኝነት ሊያስታርቃቸው የፈለገው በጓደኝነት ነው ያስታርቀን እንጂ በኔ በኩል እኔ አልጠየቁም። አያና በራሱ ጊዜ ከዚህ የምታተርፉት ነገር የለም እንደ ጓደኛ እስቲ ምናምን ብሎ አናገረን እንጂ እንትን አይደለም። ምንም ለምን እንዳይገባ ፈለገ ካስታወስክ ፍራውን አንተ ለማስገባት ዝግጁ ሆነ። አያና ግን እንድታስገቡ አልፈለገም። በጣም በስሜት ነው ያደረጋችሁት ይሄን ጉዳይ ብሎ ሲከላከል እኔ በስሜት አይደለም ያደረኩት። የተናገርኩትም ከስሜት ሳይሆን አስቤበት አስተውዬ ነው። ለምንድን ነው ያንን ሐሳብ ያመጣ ካልክ እሱ የሚናገራቸው አሁን የቤተክርስቲያን ምናምን የሚለው ቤተክርስቲያን አልሰጠም ምናምን የሚለው ኦልሬዲ ቪዲዮ አለ እኮ የተሰጠበት። አይተህ ከሆነ ሚኪ ሄዶ የሰጠበት ነው አለ ቪዲዮ ራሱ ፖስት አድርጎታል። ስለዚህ የኦርቶዶክስ ቤተክርስቲያን ምናምን እና አሁን እሱ ብዙ ተሯሯጠ ገባ። አሁን አፋለኝ ምናምን ብሎ ስላወራ ብዙ እንትናል። እኔ ሲምፕል ነው የተናገርኩት። እንደዚህ አርጉና ፍራውል እንዲህ ነው ብላችሁ ከምታወሩ ይሄንን አርጉ እኔም አደርጋለሁ የሚል በቃ አለቀ። ሲምፕል። ከዛ በኋላ እንደዚህ አሁን እድል ያገኛል። እንደውም ወጥቶ እኔን ለማዋረድ እድል ያገኛል። አሁን ግን ባልተጨበጠ ነገር እኔ ግራ ገብቶኛል። አንተ እንደውም ጨምራለሁ ምናምን ብላል። እነሱ 30 እኔ አልገባኝም። $30,000 ብቻ ነው ማስገባት ያለባቸው ሁለቱ። እሱን ነበር እድል የሰጠዋቸው። እንደውም ይሄው ነገ አንድ ቀን ሰጠዋቸው እኮ ነገ አሁን እኔን ለማዋረድ ያዋርደኝ። ከዛ በኋላ ገብቶ ቁጭ ብሎ ልኮ ከዛ በኋላ ያዋርደኝ። እኔ ግን ህዝቡ አልገባኝም። እታች ያላችሁ ሰዎች የኢትዮጵያ ህዝብ የተረዳው አይደለም። $30,000 ማስገባት እንችላለን ካሉ ለምን አያስገቡምና ለምን እሱስ ቃል የገባውን ብር ያስገባ ካላስገባ ደግሞ ሙሉ ኢትዮጵያ ህዝብ ነው የሚነሳበት። ሲምፕል አዶን እኔ ግን የሆነቴን ነው። ግራ አልገባኝም። ግራ ገባኝ። አሁን እሱ የሚናገር ያለው ማን ነው? እንትና ነበራል ወረደ መሰለኝ መዝገቡን ማን ነው ወረደ መሰለኝ። አሁን ይሄ እኔ የሰጠዋቸው አካውንት ኦልሬዲ ኦንላይን አለ። አይታላል እንትና ከፍቶ ሲያሳይ ኦልሬዲ ኦንላይን ቁጭ አለን መቄዶንያ ተብሎ እሱ እኮ የራሳቸውን ይዤ መጣው። ከዛ በኋላ ልናስገባ ስንል ሲጻፍ አካውንቱ ትክክለኛ መቄዶንያ ካላለ ባንክ ራሱ ትራንስፈር አያደርግ። ምክንያቱም
የሚፈቀደው ዋየር ትራንስፈር የምታስፈቅደው በድርጅት ስም ስለሆነ ማለት ነው። አሁን ገንዘቡ የኔ ነው፣ ማስገባው እኔ ነኝ። ፍራኦል አጭበረበረ፣ አልተቀበልኳቸውም ገንዘብ እኔ ጋር አላኩ፣ እኔም አልሰጠዋቸውም። ሁለታችንም እጃችን ላይ ነው ያለው። ስለዚህ ያስገቡ ያልኳቸው መቄዶንያ ነው፣ ማስገባት ነው አለ። አሮንጤ ተመልካቾች በጣም እየተረዳችሁ አይደለም። በጣም እኔ ግራ እየገባኝ ነው። ሌላ ጉዳይ እያወራን አይደለም እኮ ሲምፕል እኮ ነው። አይ ቲንክ በሲምፕል ላይክ የመጨረሻ እንዲያውም አንኢንተለጀንት የሚባል ቃላት ነው እየተጠቀምን ያለ ነው። እውነት እኮ ነው። ላይክ አስገቡ 30 ሺህ ዶላር እሱ ደግሞ ላስገባ አካውንት ሰጠኝ፣ ሆዴን አመመኝ፣ ራሴን አመመኝ፣ ጥርሴን ጠዘጠዘኝ፣ አይሰራም። ራሳችሁ ብር ቀጥታ ራሳችሁ አስገቡ። ዛሬ ቴዲ ደውዬ ቢናምን አናግሬዋለሁ ብሏል፣ አናግሬዋለሁ ብሏል። ስለዚህ በቃ አስገቡ፣ ካለበለዚያ በቃ አንችልም ብላችሁ ቻሌንጁን ዲክላይን አድርጉ። አሁን እኮ ዲክላይን ማድረግ እኮ ነው ያዘው። አሁን እኔን እዛ ጋር ቁጭ ብሎ መሳደቡ እኮ ዲክላይን ማድረጉ ነው። ለምን የጥያቄ ቻሌንጁን ሰው እንዲረሳለት ማለት ነው። እኔ ቻሌንጁ ላይ ነኝ ያለሁት። ይሄው ነው፣ በጣም ሲምፕል እዝና ቢግ ዲል። ከዛ ውጪ ፍራኦል ሌባ ነው ሊበላን ነበር። እኔ ጋር እኮ አይደለም የሚያስገባው ብሩ እኔ ጋር እኮ ዝም ብሎ በየዋህነት ስለመለሰ ይሰማል። ኢዚ ነገር ነው። በቃ አሁን ዮዳብ እንዳለው ማለት ነው። በጣም ኢዚ ነገር ነው። አንተ በእያንዳንዱ እየመጣ አካውንቱ ያንተ ፌክ ነው ፌክ አይደለም አይደለም ኢሹ እሱ አይደለም ኢሹ እሱ በኋላ ላይ የሚመጣ ነገር ነው። ከፈረሱ ጋሪው ቀደመ ነው። መጀመሪያ አንተ ቻሌንጅ ነው የሰጠው፣ ውል አይደለም የገባው። ቻሌንጁ ምንድነው? 20 ሺህ አስገቡ 100 ሚሊዮን አስገባለሁ ነው። ካስገባችሁ አስገባለሁ ነው። ካስገባችሁ አስገባለሁ የሚለው ተርምና ሬጉሌሽን ውስጥ የሚያስገቡበትን አካውንት አልጠቀስም። 20 ሺህ በዚህ አካውንት ካስገባችሁ እኔ 100 ሚሊዮን በዚህ 700 ሺህ በዚህ አስገባለሁ አይደለም ያልከው። ግልጽ ፕሪሳይስ የሆነ አጭር ነገር ነው የነገርከው። ሁለታችሁ አልክ። እንደውም ሰው አላበዛም። ሁለታችሁ ዮኒ ቶሮንቶ እና ቴዲ ዳጣልኩኝ ቴዲ ሱጦሶ ቴዲ ሐዋሳ እና ዮኒ ቶሮንቶ ሁለታችሁ 2 ሚሊዮን ብር 2 ሚሊዮን ካስገባችሁ እኔ 100 ሚሊዮን ብር አስገባለሁ በእውነት አለ። በቃ አለቀ። ይሄ ምን ማለት ነው? እነሱ ካስገቡ እሱ ያስገባል ማለት ነው እንጂ እኔ በመሰጣችሁ አካውንት አስገቡ፣ በዚህ አካውንት ካስገባችሁ በዚህ አስገባለሁ አላለም። እሺ እነሱ ይሄን ካስገቡ በኋላ ፍራኦል አሁን ባለው አካውንት ካስገባ በሁለት ወንጀል ይጠይቁታል። አንደኛ ለተሳሳተ ግለሰብ አስገብቷል አጭበርባሪ፣ ሁለተኛ አላስገባም ብለው ሊወቅሱት ይችላሉ። ያስ ገብቷል። አልተማሩም። ስለዚህ አንተ ምንም መመለስ እኮ አይጠበቅብም። ቻሌንጁ ፎከስ አድርግ። የኔም ጥያቄ እኮ ሎየር የኔም ጥያቄ እሱ ነው። አሁን ሌላ አጀንዳ ይዞ ከሚመጣ አሁን ፍራኦልን እንደዚህ አደርገዋለሁ እንትን አደረገው ወንጀለኛ ነው እንደዚህ፣ ይሄ ሌላ ጥያቄ ሌላ ግርግር መፍጠር ነው። የኔ ጥያቄ ምንድነው? መቄዶንያ አስገቡ ነው እንጂ ያልኩት የአካውንት አይደለም። የአካውንት አላልኩም። ስለዚህ የመቄዶንያ አካውንት ቢኒያም ጋር ደውያለሁ ካለ ከደወለ አካውንት ይሰጠዋል። ስለዚህ ኤአይ ፍራኦል እንደውም አንተ ልታስገባበት የነበረው ሌላ አካውንት ነው፣ እኛ ግን ይሄ ነው ይሄው አስገብተናል፣ አስገባ በዚህ አካውንት ማለት ነው ያለበት። ግን እነሱ ምንድነው እሱም ማስገባት ሳይሆን የፈለጉት እዚህ ጋር ያን ነገር ህዝቡ እንዲረሳላቸውና ቻሌንጁን ለማጠፍ ስለፈለገ ነው እየተናገረ ያለው። ያ እሱ ታች ያላችሁት በጎች ደግሞ አሁን አስገባ መጀመሪያ ይሉኛል። የኔ እኮ ብዙ ነው። እኔ እኮ እሱ ነው 20 እኮ አይደለም የኔ እኮ 20 አይደለም የኔ 20 30 እስከ መቼ ነው አሁን አንተ እስከ ነገ ነው ኤክስቴንድ ያደረከው ወይስ ከዛ ምን የመጨረሻው ዴድላይን ምንድነው? ጨርሰን ነበር አይደል? ጨርሰን እነሱ ናቸው የቀሰቀሱ። ይሄው ነገ አንድ ቀን ሰጥቷቸው ከዛ በኋላ ያው የምትሄድበት መንገድ እሱ በኋላ ያው አንተ ራስህ ተቀጠቀጠኛለህ እኮ። ያው እዚህ አንተ ቤት ነው እኔው ቃል ምገባልህ ምንድነው እነሱ አስገብተው ካላስገባ ያው ህዝባዊ ታጋይ ስለሆንኩ እንደምታውቀው አስል ከዛ ውጭ ግን ከነገ በኋላ ግን በምንም ነገር ማውራት አልፈልግም። ምክንያቱም አሁን ይሄኛው ጉዳይ ለኔ እኔ አሁን ለህዝቤ ስለሆነ የምታገለው እኔ ያሰጋኝ ምንድነው የቴዲ ሐዋሳ ወንድም ዳኛን ያው ኦልሬዲ ሞባይል እንትን ጠይቀናል። እኛ በህግና በህጋዊ ነው የምንሄደው። እኔ አሁን ሎጊን አድርጌ ነው የገባሁት። አይተህ ከሆነ ቼዝ ባይ ሎጊን አድርጌ ስሜን አሳይቼ አካውንቱ ባለቤት ብዬ ነው ያሳየሁት። አይተህ ከሆነ ምናልባት ላይቭ ላይ ቁጭ በይ ሎጊን አድርጌ
ፌስ ታይም ሎጊን አድርጌ ከፍቼ ከዛ በኋላ አካውንቱ ከላይ ፍራኦል ኢቲቻ የሚለውን አሳይቼ ነው ያሳየዋቸው። ዮናስም አይቼዋለሁ በውስጥ ብሏል። ያንተን አካውንት አሳይቻለሁ። እሱ ስቴትመንት ሁሉ አለኝ እኔ ገብቷል። ግን እነሱ ምንድነው አያና አይቶታል ወይስ ዮናስ ብቻ ላይ ያየው? እሱ አይቶታል። እኔ እንጃ እሱን አላየውም። ግን አለ ስቴትመንት አለ ኦልሬዲ የኔ አለኝ። ምክንያቱም ስቴትመንት እናሳይ ምለው ለዛ ነው። ምክንያቱም ከወር በፊት የነበረ ስቴትመንት ነው ሁለታችንም ይዘን የምንቀርበው ከሌላ ሰው እንዳይሰበሰብ ማለት ነው። ስለዚህ ግን ምንድነው እነሱ ያሉት አሁን ላለማስገባት ላለመስጠት ሌላ ጦርነት ይፈጥራሉ እዛ እነዚህ። የኔ ጥያቄ አሁንም ቢሆን ምንድነው ያልኩት ጥያቄ ነው የሰጠዋቸው። በቃ ቻሌንጅ ነው የሰጠዋቸው። ያንን ቻሌንጅ አክሰፕት አድርጎ መጓዝ ነው። ሌላ ምን ጭቅጭቅ ያስፈልጋል? ጭቅጭቅ ያስፈልጋል። ሌላው እንትን ነው እንግዲህ አህያውን ፈርቶ ዳውያውን የሚባል ወደ ጌችን የማስፈራራትና ጌችን የማጥፋት ነገር ስለሆነ ነው። በሌላው ጉዳይ እንግዲህ እንጠብቃለን እስከ ነገ። ከነገ በኋላ እንግዲህ እናያለን። ዋናው ግን ያው በዚህ ጉዳይ ላይ ከመንግስት አካላት ነው የምፈልገው። ቢካዝ አሁን ሌላ ጉዳይ ገባው። ሜቢ ሞጊልዳ ሰምተሃል? የቴዲ አዋሳ ንግግር እሺ ወንድሜ ቀጥል። ያው እንግዲህ ያው በሰምተዋለኝ የቴዲ አዋሳ ያለውን በወንድሙ ዳኛ እንደሆነና ቤተሰቦቹ ጠበቃ እንደሆነ አዎ ሰምቻለሁ። እና በህግ ያስጠይቀዋል እዚህ ሀገር ማለት ነው። እንትኑን ላኩልን እኛ ለሎየር የሚከፈል ብር ስለሌለን ነው እንጂ እዚህ ሀገር ስለምንኖር ለፖሊስ አመለክተዋለሁ እሱን ነገር ማለት ነው። እሱ እዚህ ሴፍ የሆነ ሀገር ላይ ቁጭ ብሎ ሀገር ቤት ያለን ሰው ማስፈራራት ህገ ወጥም ነው ያስጠይቀዋል። እኔ ሪፖርት አደርገዋለሁ። ላኩልኝ ቮይሱን። ሎየር ስለሚያስፈልግ ነው እንጂ ሊከሰው ሁሉ ይችላል። ባይዘዌይ አስተርጉሜ ስማ በሉት። ለእንጫፍ ወለጋ አባቱራ ጎራ አስተርጉሜ ስማ ብሎሃል ኤቢሳ በሉት። ለእንጫፍ ወለጋ አባቱራ ጎራ ልጃችንን ነክቷል ያለ አግባብ መዳኘት ሲገባው መሃሉ ነው አናጋሪ መሆን ሲገባው ልጃችንን መጥቶ ነክቷል። እኛ እስከ መጨረሻው አንለቀው የትም አይደርስም ቴዲ ማለት ነው። እዚህ አይቼዋለሁ እኔ እዚህ ባለፈው አይቼዋለሁ። አንድ ሚላሷ የተጣመመች ጫማ ነው አርጎ የመጣ እዚህ ኢቨንት ላይ ማለት ነው። በውስጥም ለማናገር ሞክሬያለሁ። ጥጋቡ አፍንጫው ድረስ ደርሷል። ልጃችንን ነክቷል ያለ አግባብ እኛ አለን ከፍራኦል ውጪ ሌላ ደግሞ የገጠመው ኃይል አለ። ልጃችንን አሳልፈን አንሰጥም ፍራኦልም ማለት ነው። ስለዚህ ፍራኦል ብቻ አይደለም እኛ ፍራኦል ወንድማችን እንደመሆኑ መጠን ሂዶ ብሔር ውስጥ ተደበቀ ነው አይደል ያለው። ሂዶ ወለጋ እኛ የወለጋ የወሮ ጉድሩ ወለጋ ልጆች ውስጥ ተደብቋል። እስኪ እሱ ወንድ ነው ፍራኦልን እንካ ዋጋው ነው እስከ መጨረሻ ድረስ አንለቀውም ነው የሚለው። ኤቢሳ እንደዛ ብሎሃል ብለ ንገሩት። የሱ ሪኮርድ አድርጋችሁ ንገሩት። እኛ በህግ ምን ጠይቀዋለን? ቆይ ፓስተር የት ነው ያለው? ኤቢሳ ኢትዮጵያ ነው ያለው? ማን እዚህ ነን ስትል የት ነው ያለው? አንተ እዚህ ካናዳ ነው ያለው። እዚህ ቶሮንቶ ካናዳ። ኦኬ አይተዋል? በአካል አግኝተው ነበር? አዎ አግኝቼዋለሁ። ሰላም እኔ እንደውም አክብሬ ነው ሰላም ያልኩት። አክብሬ ነው ሰላም ያልኩት። ምንም ያላረገው ልጅ መዳኘት ሲገባው ለልጅቷ ሲያሽቃብጥ ብሔር ብሔረሰቦች እንደዚህ ያደረገ አልሰማ ብለዋል በይቅርታ ይጠይቅ። እሱ ነው ይቅርታ የሚያስጠይቀው ፍራኦልን? የወለጋን ሰው አያውቅም ማለት ነው። አንድ ሰው ብርጌድ ነው የወለጋ ሰው ለሱ ማለት ነው፣ ለዳጣው ማለት ነው። እኔ ብቻዬን ለፍራኦል ለቴዲ ብርጌድ ነኝ፣ አንድ ብርጌድ ነኝ እኔ። የወለጋን ሰው ስለማያውቅ ነው። ዳጣይን ፍጫው በለው። እኔ አማርኛ በደንብ ብችል በኦሮምኛ እናገር ነበረ እና ይሄ ነው ፍራ ሲብል ብላ ና ካሲብል ብላ ከዚህ ውጪ ማለት ነው። እሱ በተናገረው በምላሱ ነው የምንሄድለት። እኔ ቮይስ ሜሴጁን ላኩለት ምን የሚለውን ትራንስሌት አደርግና ሪፖርት አደርገዋለሁ ፖሊስ ስቴሽን ማለት ነው። እኔ ፖስቸዋለሁ፣ ፒን አድርጌዋለሁ፣ ፖስቸዋለሁ። ችግር የለውም። ፍራ አትስናዱብሲ የትም አይደርስም። ዘረኛ ነው አይደለ ያሉት? አዎ ዘራችን ነው። ከዘራችን የትም አይሄድም። አብረን ነው ተወለድ ነው። የኛ ልጅ ነው። ኦኬ የጎረቤቴ ልጅ ነው ፍራኦል ማለት ነው። እሱን ነካ ማለት እኔ ነካ ማለት ነው። በቀላሉ ምን ላቀቅ አይደለም። በጣም ከባድ ህግ ነው እንደዚህ። አሁን እሱ የሚሰራውን ስራ በካናዳ ህግ ራሱ መስራት አይችልም። ታውቃለህ፣ ገብቶም ፖለቲካ ማወያየትን በዚህ ደረጃ የካናዳ ህግ የሚፈቅድ አይደለም። እኔ እኮ እዮዳ በሱ ቤት ገብቼ እኮ አውርቼ አላቅም። ይሄ ሁሉ አመት 3 አመት ምናምን ሲያወራ አንድ ቀን ገብቼ አላቅም። ባለፈው ነው የገባው እሱ ቤት ማለት ነው። ሂዝ ጎን ላይክ ቬሪ ፋር። አሁን ራሱ አልታገስም ብለዋል። እረፍ ብየዋለሁ እኔ። ቢያርፍ ይሻለዋል።
ይሄ ልጅ ምንም አላረገም። መኪና ገዛች፣ የራሷ ገደል ከተተች፣ ወረቀት አቀረበ እነሱን ለማስደሰት ስል። እንደውም ፍራኦል በጣም ነው ፋርዘር ሄደላቸው። እኔ ቢሆን እዚህ ላይ ቁጭ በል ብዬ ነው የምሄደው። አይ ዶንት ጊቭ አ ፋክ። ጀዝባ ዝም ብሎ ይሄ ኮይን ለመሰብሰብ ሲል የልጁን ስም አንጠልጥሎ ይዞራል። ምንም የለም፣ በቃ ባዶ ነው። እነዚህ እኮ እስኪ ካሜራ አዙር በሉት። ሌላውን ቻሌንጅ ተውና ማለት ነው። ካሜራ አዙር በሉት እስኪ። የወዳደቀ ነገር ነው ቆራሌው ነው የምታገኘው ቤት ነገር የለም። ስለዚህ ሰው በአቅሙ ቢኖር ጥሩ ነው። እኔ እና ይሄን ማለት ነው። የጉዳዩ በጣም ፎከስ ማድረግ የፈለኩት ምን ላይ ነው? እኔ በእንትናቸው ውስጥ መግባት አልፈልግም። ስፔሲፊክሊ ፎከስ ማድረግ የፈለኩት የቻሌንጁ ጉዳይ ያው አልቋል። አንድ ቀን ኤክስተንድ አድርጓለኝ። እሱን ያው ከነገ በኋላ እናወራዋለን። አሁን እኔ ዋናው በተለይ ሞጊልዳ ራስ የብልጽግና ብዙ ጊዜ ብልጽግና እንደገፍ ስታወራ ያለውና ቴዲ በዚህ ደረጃ ኢትዮጵያ ውስጥ ዳኞችን እያዘዝኩ አዞ ማሳሰር እንደሚችል ጠበቆችን ቤተሰቦች ስላሉት እኔ እስከምመጣ አስራችሁ ጠብቁ ካልኩ እንኳ ያደርጋሉ ብሎ የተናገረበትን ጠበቃ ጌችንም ያስፈራራበትን ሰምታል ብዬ አስባለሁ። እንዴት ነው እናንተስ የምታዩት? ብልጽግና መንግስትስ እንዴት ነው በዚህ ጉዳይ ላይ? እኛ ያው እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ በመከሩንና በነገሩን መሰረት ጠቆማ እያደረግን ነው። እንደዚህ አይነት ንግግሮችን ይፋ እያደረግን ነው። አንደኛ በህግም ይህ ሰው ማድረግ ይችላል አይችልም የሚለው ነገር ይመረመራል። ሁለተኛ በጣም ተራ ሰው አይደለም። ከ3 እና ከ4 ሺህ ሰው በላይ ከዋልታና ከፋና ቲቪ በላይ ሰው ይዞ ብዙ ፖለቲካ ሲሰራ አገር አፍራሽ አይዲያዎችን 8 ደቂቃ እየሰጠ በጣም ቶክሲክ የሆኑ አፍራሽ የሆኑ አይዲያዎችን ሲያመላልስ የሚሆን ነው። ያ መብቱ እንደሆነ በሚኖርበት ሀገር ግን ኢትዮጵያ ውስጥ ዳኞችን ወንድም ዳኛ እልል ያለ ዳኛ ወንድም አለኝ ከፈለኩኝ ደውዬ አስረ ጠብቀኝ ማለት እችላለሁ ብሎ የተናገረበት እንዴት ነው የምታዩት? ሞጊልዳ ወይላ አመሰግናለሁ እድሉን ስለሰጠኝ። ቴዲ ይሄን ብሎ ካለ አንደኛ ወንጀልም ነው። ላሰማ ኢትዮጵያ ውስጥ በሰማ ደስ ይለኛል። ኢትዮጵያ ውስጥ እንደዚህ ሰው ደውሎ እከሌን ሰራው እከሌን ሰራ የሚል ማሰር የሚችል ዳኛ የለም። በመርህ ደረጃ ሲስተሙ አሁን ባለበት ሁኔታ አይፈቅድም። ይሄ ስለ ሁሉም ሰው ጤነኛ ማለት አይደለም። ግን አሁን ባለበት ሁኔታ 2-3 ቦታ ይግባኝ ጠይቀህ የምትዳኝበት ሁኔታ ያለበት ሁኔታ ኢትዮጵያ ውስጥ ያለው እንደምታየው ሰሞኑን እንትና የብልጽግና ፓርቲ አባል የነበረው ታዬ ደንዳ በ2-3 ጉዳይ መንግስት ነው ከሳሹ። መንግስት በሚከስበት አቃቤ ሕግ በሚከስበት ክስ ላይ በ2-3 ጉዳዮች ነፃ ወጥቷል ታዬ ደንዳ። ዛት ሚንስ ይሄ ማለት የህግ የበላይነት ኢትዮጵያ ውስጥ ከሞላ ጎደል አለ ማለት ነው። ችግሮች ቢኖሩም የህግ የበላይነት አለ ማለት ነው። መንግስት የከሰሰውን ነገር ዳኛ በዚህ ጉዳይ ነፃ ነው ያለው። ስለዚህ ሰንበዲ ከሆነ ሀገር ሆኖ ከሆነ ሀገር ቁጭ ብሎ ደውሎ እከሌን ሰራው ፍለጠው ቆርጦ ማለት አይችልም። ዳኛ ማሰር አይችልም፣ ትእዛዝ ያወርዳል እንጂ አስሮ የሚያጣራ አቃቤ ሕግና ፖሊስ አለ አሁን ባለበት ሁኔታ። ስለዚህ ይሄ ይደረጋል ብዬ አላምንም፣ አይደረግም እዚህ ሀገር ላይ። ላሰማ ስማው ያው ወይኔ አያና ራስን ነፃ ታውጣለህ። እንደዚህ ያልኩ ስሙት። እሱ ብቻ አይደለም። አንድ መታወቅ ያለበት ነገር አለ። ፊራውት እንዲሆን ማለት አንደኛ አያና እኔ ገንዘብ ቸግሮኛል ነፃ አውጣኛል ብዬ እኮ ነው አያና ይሄን ምስክርነት ይሰጣል። ምክንያቱም እኔ የሚዲያ ሰው ነኝ፣ ቀልድ አላውቅም። ሙሉ ኮንቨርሴሽኑ እንዳላወጣውና ሌላ ትኩሳት እንዳይፈጥርም ነፃ ታውጣለህ ታረም ትሏል አያና። ይሄን ሰውዬ ይሄን ባለጌ ሰውዬ አይ ቴዲ እኔ ጥያቄ አለ። ይሄ ነገር ግን እስከ መጨረሻ ነው የሚደረገው። ትራንስፈር ማድረግ ይችላል። ይሄ ፋክት ነው። ገብቶ መታየት የሚችል ይሄ ሎየር የሚባለው ግን የሱ ችግር ከሌሎች ችግርተኞች ይበልጣል። ገንዘብ የላቸው ዮኒ ማኛ ይሄ ሎየር የት እንደሆነ የጠይቀው የሰሞኑን ሙሽራ ነው። ሰሞኑን እርቅ ተካሂዷል። የሰሞኑን ሙሽራ ቴዲ አንተ ማነው ስም ሎየር ነኝ ያልከው? እኔ ሙሉን አብሮ የሚሰራ ሰው አውቃለሁ። እኔ ሙሉን ዲቴሉን ልነግርህ እችላለሁ። መክሰስ ከፈለግ ልጅ ወላዲትም ኧረ እኔ ወንድሜ ህዝብ የሚያውቀው እልል የተባለለት ዳኛ ነው። ዋንጋሪት አይደለም። ይሄንን ልጅ ቤተሰቦች በሙሉ ህግ ሰዎች ናቸው። አንተን አይደለም አይደለም። ይህንን ጠበቃ መክሰስ የሚፈልገው ይህ ጠበቃው ስሙ አልነበብለኝ ነው።
ከፈለክ ሙሉ ዲቴል ለሊስት አድራሻው ሙሉ ስተኛ አድራሻው ወንድም ማለት ምን እኔ አብሮት የሚሰራ የቢኒያም ጓደኛ ነኝ። ከቢኒያም አብረን የተባለ ሰው ነኝ። አሁን ለቢኒያም ላይ ብደውልለታለሁ። የቢኒያም ባች ተሰማኛለህ? ይኸውላችሁ ሰምተዋል። ምንድነው እያፈላለጉት ነው? አድራሻውን አፈላለጉልኝ። እኔ ወንድም እልል የተባለ ዳኛ ወንድም አለኝ። ቤተሰቦቼ እንዳሉ ህግ ባለሙያዎች ናቸው። ከፈለኩ ደውዬ ዳኛውን እስከምመጣ ሰርልኝ ማለት እችላለሁ እያለ ነው። ይሄ ፍሪደም ስፒች አይደለም። ይሄ ዳይሬክት ኦርደር ነው። ዳይሬክት ኦርደር ነው። ብዙዎቻችሁ አታነቡም። ኮመንቱ ራሱ በቴክስት ስፒች ነው የምታደርጉት እንጂ እውነት ለመናገር አዳምጣችሁና ሞጊልዳ ዛሬም ደግሞ ታልቀድቻለሁ። እንደገና በኋላ ፖስተዋለሁ። ቤተሰቦቹ ዳኞች ናቸው። ወንድሙ ዳኛ ነው። ቤተሰቦቹ ህግ ባለሙያ ናቸውና ጌችን አወከኛ ጠበቃ ጌች እሱ ደግሞ ሐሳብ የሰጠው ሐሳብ ምንም የሚያገናኝ አይደለም እና እንዴት ታየዋለህ አንተ? እንደዚህ ያው ይሄን ነገር እንድትመልስ የምፈልገው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላመንት ቁጭ ብሎ ትልቁ ያስቸገረን ኢትዮጵያ ውስጥ ዳኞች ናቸው ብለውና የዳኛ ችግር አለ በውስጥ በብልጽግናው ሲሰከሰጉ ሌቦች ለራሳቸው ህገወጥ የሚሰሩ አጥን ከዚህ በፊት ልደቱ አያለው ከእስር ቤት ዳኛ ፈትቶት ችግር እንደደረሰበት ብዙ እንትኖች አሉና እንዴት አየው ሞጊልዳ? ከራሱ አንደበት የወጣ ነው። ፖስትቸዋለሁ። ሌሎችም አሉ ፖስታቸዋለሁ። ጋይስ ታፕታፕና ኮፒ ሊንክ አድርጉ ባካችሁ። ታፕታፕና ኮፒ ሊንክ አድርጉ። ሌላ ጉዳይ አታውሩ። እኔ ጋር ይሰራም። እኔ አሁን ደገፍኩኝ ተቃወምኩኝ ምንም እያልኩኝ አይደለም። ጀስት ስፔሲፊክሊ የሰማችሁትን በራሳችሁ ህሊና አዳምጣችሁ በይኑ። ዛስ ሌላ ጉዳይ አይደለም። ስለ ኬስ ያወራ የለም። እያወራን ያለ ነው ቃል በቃል ቴዲ ያለው ንግግር አንተ ሰምተዋል ሞጊልዳ? እንዴት ነው የሚታየው? ይሄ ትንሽ ህግም ታውቃለህ አንተ? ወይል ይሄ እኔ አሁን ቅድም የነገርኩ ኤሌመንቶች አሉ እዚህ ሀገር ላይ አሁን ባለበት ሁኔታ ምናልባት ላለፉት 27 ዓመታት ሰው በስልክ ደውሎ ያሳስሩ ነበረ ሰዎች። ምናልባት እኛም አንዱ ከታሰረን ሰዎች አንዱ እኛም ነበረ። ደውሎ የኬሌን ሰራው የፍርድ ቤት መያዣ ትእዛዝ ሄደን ሰንበዲ ለመያዝ ስንሄድ ኖ እሱን አትያዙት የማለት ለምን አይያዝም የፍርድ ቤት ማዝጃ እኮ አለ ስንል ኖ በቃ እንዳትይዙ ተብሎ መመሪያ ከላይ የሚወርድበት ሁኔታ ነበረ። አሁን ባለበት ሁኔታ ይወዳ ብዙ ሰዎች ምናልባት አንተ ብልጽግና ምናምን ስለክ ሊሉ ይችላሉ። አሁን ባለበት ሁኔታ ማንም ዳኛ ደውሎ ሊይዝ አይችልም። ማንም አቃቢ ደውሎ ሊይዝ አይችልም። ምናልባትም ማሳያ ታየ ደንዳ ማየት ይችላል። መንግስት በከሰሳቸው ብዙ ክሶች አለ። እዛ ውስጥ ታየ ደንዳ ነፃ ያወጣባቸው ክሶች አሉ፣ ነፃ ያወጣባቸውም አሉ። ይሄ አያስከስሰውም አያስጠይቁም ያሉ ክሶች አሉ። ሶ ይሄ ምናልባት ታየ የፐብሊክ ፊገር ስለሆነ ነው ብለህ እንዳታስብ። ህጉ በትክክል አፕላይ የተደረገ ኢትዮጵያ ውስጥ ማንም ሎየርን ደውሎ አድራሻው ቢታወቅ ማሰር የሚችል ሰው የለም። ህገወጥ ስራ ስፒች ከምን ጋር ይያዛል መሰለ? አንዳንዱ ፒቲ ክራይሞች አሉ፣ ዛቻና ማስፈራራት፣ ስድብ አለ። ከዛ ውጭ ደግሞ ከፒቲ ክራይም ውጭ የሆኑ ንግግሮች አሉ። ለምሳሌ ህዝብን ማነሳሳት፣ ህዝብ ማነሳሳት ለምሳሌ እንደዚህ እንደ ኮቪድ አይነት በሽታዎች ሲገቡ ወይ በሽታ ውሸት ነው ምናምን ብሎ በህዝብ በስፔሻል በትላልቅ ሚዲያዎች ማውራት ከቻለ ለህዝብ ላይ የሚያመጣ አደጋ ካለው ይህ ካለም ግን ይሄን ማድረግ የሚችል አካል ኢትዮጵያ ውስጥ የለም። ሰምበዲ ተከሶ ፖሊስና አቃቤ ህግ ማጣራት አድርጎ ወደ ፍርድ ቤት አቀርቦ የዋስትና የጊዜ ቀጠሮ ዋስትና የሚያሰጠው ከሆነ የጊዜ ቀጠሮ ዋስትና ወስዶ ማያሰጠው ከሆነ ወንጀል ክሱ ይጠፋብኛል፣ ወንጀሎችን ሊያጠፋብኝ ይችላል ብሎ አቃቤ ህግ ካመነበት ጊዜ ቀጠሮ አስጠይቆበት ማጣራት አድርጎ የሚታሰረው እንጂ ወይ በግ ወይ ፍየል ወይ ደግሞ ሚዳቆ ወይ ሰምበዲ አህያ አይደለም። ተው ሰምበዲ ጠቅላይ ይቅርታ ስላቋረጥኩ ግን እኮ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እኮ የተናገሩት ንግግር ነው። አሁንም እኮ ችግር እንዳለ እኮ ህገወጥ ዳኞች እንዳሉና ህገወጥ በጣም ብዙ የተሰገሰጉ ወንጀለኞችና ሌቦች እንዳሉ መንግስትም እኮ ራሱ እየተናገረ ነው። መንግስት ባደረገው በመንግስት ውስጥ ግን ያሉ ዳኞች ግን እንደሚያደርጉ ብዙ እንትኖችም እየሰማንም ነው። መንግስትም ራሱ እኮ እያሰረ ነው አይደል እንዴ? ሶ የሆነ ስልክ አለኝ ጨርሼ ልመለስ። እሺ ምንም ችግር የለም። 10 ደቂቃ ምናምን ጨርሼ እመልሳለሁ። እሺ የሰማኝ ሞጊልዳ አሁን እንድትነግረኝ የምፈልገው የሀገሪቷ መሪ